ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ ወገንን በችግር ጊዜ መደገፍ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ህዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅቷል። በመሆኑም በዩናይትድ ኪንግደምና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላለፋል። የዝግጅት ቀን ሴፕቴምበር 20 2026 ሰዓት ከቀኑ 2 PM እስከ ማታ 10 PM። ቦታ ሆክልብሮክ ባር ኤንድ ሬስቶራንት 68 ኔንደን ሮድ በርሚንጋም። ፖስት ኮድ B21 0TE። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ VIP 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በ6 የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ABC ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ ኤምኤስ ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ። አይቀርም። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የምክክር ኮሚሽኑ በአዲስ አበባ ጉዳይ ላይ የመጨረሻው ምዕራፍ ላይ መድረሱ እየተነገረ ነው። አዲስ አበባን በተመለከተ የኦሮሚያ ብልጽግና ፍላጎቱንና ዓላማውን ለማስፈጸም በማንኛውም መንገድ የሄደበት ርቀት ወደ መጨረሻው ምዕራፍ እየደረሰ መሆኑን እየተመለከተ ነው። ምክክር ኮሚሽኑ በጉዳዩ ላይ በቅርቡ መግለጫ ይሰጣል ተብሎ ይጠበቃል። ይህ ሁኔታ አብዛኛውን የማህበረሰብ ክፍል ከፍተኛ ቁጣ ውስጥ ሊከተው እንደሚችል እየተነገረ ነው። የተለያዩ የፖለቲካ ድርጅቶች፣ የተለያዩ ሲቪክ ተቋማትም መግለጫ እያወጡ ይገኛሉ። የኦሮሚያ ብልጽግና አዲስ አበባ የኦሮሚያ ክልል መቀመጫ ናት፣ ባለቤትም ናት የሚለውን አቋሙን ይዞ የስብሰባው ተሳታፊዎችን በማስፈራራትና በማዋከብ ከመጨረሻው ውሳኔ ላይ እንዲደርሱ እየጣረ እንዳለ ነው የተነገረው። በአዲስ አበባ ጉዳይ ላይ እናተኩራለን። ሌሎች መረጃዎችንም አንስተን የዛሬውን የአንከር መረጃ ክፍለ ጊዜ ከእናንተ ጋር እንቆያለን። መሳይ መኮንን አስተናግዳቸዋለሁ። የሰብአዊ መብት ተሟጋች ያሬድ ኃይለማርያምም አብሮኛል። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት አለ? እንዴት አረፈድክ? ቀደም ሲል በመግቢያችን ላይ እንደገለጽ ነው የዛሬው ትኩረታችን ምክክር ኮሚሽኑ በተለይ በአዲስ አበባ ጉዳይ ላይ የያዘውን አቋም ወይም ደግሞ እያካሄደ ያለውን ሂደት በተመለከተ በስፋት የምንመለከተው ጉዳይ ነው። ያሬድ፣ ምናልባት እንደ ቅድመ እንደው ነጥብ ለማሳያዝ ያህል በኦህዴድ ብልጽግና ወጥመድ ውስጥ ገብተን ይሆን ይህን ጉዳይ? ምክንያቱም ይህንን አጀንዳ ያነሳው የሆነ ጭንቀት ውስጥ ያለው አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ ውስጥ ነው የሚገኘው። ከላይ ደግሞ ተባብረው የሚመጡ ኃይሎች አሉ። ዛሬ የደረሰን መረጃም እንደሚያመለክተው አብይ አህመድ የጡረታ የወጡና የተሰናበቱ ከፍተኛ የጦር መኮንኖች ጭምር እንዲመለሱ ጥሪ አድርጓል። ወደ ወታደሩ ክፍል ተመልሰው ውጊያውን እንዲመሩለት እያደረገ እንዳለ ነው የተነገረው። ስለዚህ ጭንቀት ላይ ያለ ስርዓት ነው። ጭንቀት ላይ ያለ ስርዓት ይህንን ጊዜ ለመሻገር ማንኛውንም ነገር ይዋጥጣል፣ ማንኛውንም ነገር ለመያዝ ይሞክራል። ምናልባት የአዲስ አበባ ጉዳይ አንዱ ይሆን በዛ ወጥመድ ውስጥ ገብተን ይሆን የሚለው ጥያቄ መነሳቱ አይቀርም። እዚች ላይ አጭር አስተያየት ስጥና ወደ አንዳንድ መረጃዎች ሄዳለሁ። መሳይ፣ እንደሱ ሊያስብል የሚችሉ ብዙ ነገሮች ሊኖሩ ይችላሉ። ሆን ተብሎ የአዲስ አበባን ጉዳይ የቀረበበትን መንገድ ብዙ ሰዎችን የሚያስቆጣ፣ የቀረውን የአገሪቷን ክፍል
ከኦሮሚያ ክልል ውጭ ያሉትን ሌሎችን ክልሎች ሁሉ የዋና ከተማ ባለቤትነትን እና ጥቅምን የሚነጥቅ የሚመስል አስደንጋጭም አስፈሪም የሚመስል አጀንዳ ነው አፍጥጦ የመጣው። እሱን ያገዛዝ ስርዓቱ አንተ እንዳልከው በብዙ መንገድ ፈተናዎች ገጥመውታል። እየተንገዳገደ ያለ ስርዓት ነው። በእኔ እምነት ያገዛዝ ስርዓት ብዙ ጊዜ ይቆያል የሚል ግምገማ አይደለም ያለኝ። የኢትዮጵያ ሕዝብ ታግሶ ነው እንጂ የኢትዮጵያ ሕዝብ ሆ ብሎ ቢወጣ ዛሬም አሁን ዛሬን ስናወራ ታሪክ አድርገን ልናወራው ምንችል ነበረ። ግን የሕዝብ ዝምታ እድሜ የቀጠለለት ስርዓት ነው እና ግን አሁን ብዙ ጥረቶች ስላሉባቸው የኢኮኖሚው ክራይሲስ በጣም ከሚቆጣጠሩት ውጪ ወጥቷል። የሰላም እጦቱ ከሚቆጣጠሩት ውጪ ወጥቷል እና ብዙ የለውጥ ፈላጊዎች መነቃቃትም መተባበርም ምልክቶች እየታዩ ስለሆነ የህዝቡን ለሁለት ነገር ሊጠቀሙበት ይችላሉ። አንደኛው አቴንሽን ሙሉ የህዝቡን ትኩረት በአዲስ አበባ ጉዳይ ላይ አድርጎ እንዲነታረክና ሌሎች በጣም ወሳኝ ቁልፍ የሆኑ ሀገራዊ ጉዳዮች ላይ አእምሮውን እንትን እንዲያደርግ የሐሳብም ያመለካከትም ፍሰቱን ወደ አንድ አቅጣጫ እነሱ አንተ እንዳልከው ወደዛ እንዲፈስና ሰው በአዲስ አበባ ላይ እንዲራኮት ሊያደርጉት ይችላሉ። ሁለተኛው ምናልባት የኮንስቲትዩዌንሲ የፓብሊክ ኮንፊደንስም በዚህ በውሸት ምርጫም የመጣ ስርዓት ስለሆነ ብገፋ ብንገጫገጭ ማን ነው ከጎን የሚቆመው ማን ይታደገኛል የሚለውም ጥያቄ ስጋትም ስላለባቸው በኦሮሚያ ላይ ያላቸውን ኮንስቲትዩዌንሲ የማጠናከሪያ ካርድ የአዲስ አበባን ጉዳይ ገፋ አድርገን ሌላውንም ቢሆን አስቀይመን የኦሮሚያ ክልል ናት ብንል ኦሮሚያ ክልል ውስጥ ያለንን ተቀባይነት ድጋፍ ከፍ ልናደርገው እንችላለንና አደጋ ቢመጣ እንኳን ደጀን የሚሆነን ጎርፍ ቢመጣ ሊጋርድልን የሚችል አመጽ ቢነሳ አመጽ ሊያነሳ የሚችል ኃይል መቀስቀስ እንችላለን ብለውም እሱንም ያሰቡ ይመስለኛልና ልክ ለኦሮሞ ህዝብ የተቆረቆሩ አስመስለው ወጣቶችንም ምንም በስሜት ነጋ አሁን ሌላ ውሳኔ እንኳን ቢወሰን በዚህ ምክክር ሙሉ ኦሮሚያን በተቃውሞ ሰልፍ ለማጥለቀቅ እነሱ ከኋላ ሊያደራጁ ይችላሉ ወይም ነገ በማናቸውም ጊዜ አዲስ አበባ የኦሮሚያ ዋና ከተማ መሆን አለባት የሚሉ ሰልፎች ኦሮሚያ ክልል ውስጥ ሽመልስ ሊያዘጋጁ ይችላሉ። ስለዚህ አንድም በክልል ውስጥ ያላቸውን መሰረት እና ኮንስቲትዩዌንሲ እንደገና ሪንፎርስ ለማድረግ እና ተጨማሪ ድጋፍ ጋራንቲ ዋስትና ለማግኘት የሚጠቀሙበት ይመስለኛል። ሁለተኛው ግን አንተ እንዳልከው ከጠቅላላው አገሪቷ ላይ ከመጡት አስፈሪ አደጋዎች የማህበረሰቡን አስተሳሰብ በዚች ባንድ ጉዳይ ላይ ቋጥሮ እዛው እንዲሽከረከርም ለማድረግ አስበው ሊሆን ይችላል። ያሬድ መለስበታለሁ አንዳንድ መረጃዎች ላይ አስተያየት እንድትሰጥ እናደርግና በዚህ ወደ አዲስ አበባ ጉዳይ ምክክር ኮሚሽኑ ያዘበትን ሁኔታ በስፋት እንመለከታለን። የኦሮሞ ብሔርተኞች አብይ አህመድን ሲቃወሙ የነበሩ በሙሉ አሁን ወደ አንድ ጎራ መጥተዋል። አዲስ አበባ ወይም ሞት እያሉ ነው። አብይ አህመድ በአሁኑ ሰዓት ነጥብ እያስጣላቸው አጀንዳ እያስጣላቸው ያለ የኦሮሞ ጽንፈኛ ብሔርተኞችም አሉ። አሁን አብይ አህመድ የሚሉት አንድ አይነት ዜማ እያዜሙ ነው ያሉት። ይሄ ወዴት ይወስዳቸዋል? አብረን የምናየው ነው። ብዙ ጊዜ የተሞከረ ነገር አለ። መልሶ መላልሶ እዛው አጀንዳ ውስጥ ነው እንግዲህ እኛንም ጎትተው እያስገቡ የሚገኙት። ወደሱ መጣለው። ያሬድ የዚህ የማዕከላዊ ኢትዮጵያ አበሸጌ ወረዳ ላይ የተፈጸመው ግድያ የተለያዩ አስተያየቶችን የተለያዩ አቋሞችን የተለያዩ የፖለቲካ ኃይሎች እንዲይዙ እያደረገ ነው። የትብብር ለኢትዮጵያ አንድነት ዛሬ የሰጠው መግለጫ ትንሽ ጠንከር ያለ ነው። ጉዳዩን ከቀይ ሽብር ዘመን ጋር የሚስተካከል ሲል ነው የገለጸው። ጉዳዩ አሁን የተጀመረ አይደለም፣ የቆየ ነው። ከዚህ በፊትም በርካቶች የተገደሉበት ክስተት አለ በሚልም በማስረጃ ያቀረበበት ሁኔታ ነው ያለው። ከሟቾቹ የአንደኛው ወንድም ከዚህ በፊት ከሐዋሳ ተወስዶ እንደተረሸነም ጭምር በትብብሩ መግለጫ ላይ ወጥቷል። ስለዚህ ጉዳዩን ከቀይ ሽብር ጋር የተያያዘ እንደሆነ በማስመልከት ነው የገለጸው። ግድያውን በተመለከተ አገዛዙም እንደዚሁ የማዕከላዊ ኢትዮጵያ የጸጥታና ደህንነት
ቢሮ ኃላፊም የሰጠው መግለጫ አለ። ሽፍታ ናቸው፣ ዘራፊዎች ናቸው ሲል ገልጿል። የብልጽግና ዲጂታል ሰራዊት አባላት እንደዚሁም የመከላከያ የክብር አባላትም በጉዳዩ ላይ ከአገዛዙ ያገኙትን መረጃ እያወጡ ነው ያሉት። ተወደደም ተጠላም ዘራፊዎች ናቸው፣ መገደል አለባቸው የሚል አቋም ሁሉ ይዘው የወጡ ያኔ ከኛ ጋር የነበሩ ጭምር በጣም በሚያሳዝን ሁኔታ ያኔ ስለ ሰው ልጅ ግፍ ስለ ሰው ልጅ መብት እንቆራቆራለን ብለው ከኛ ጋር አብረው ድምጽ ሲያሰሙ የነበሩት ሁሉ አሁን አሰላለፋቸውን ከብልጽግና ጋር ካደረጉ በኋላ እንዲህ አይነቱን ግድያ ምክንያታዊ እንዲሆን አድርገው ለህዝብ እያቀረቡ ነው ያሉትና መቼም ብዙ ነገሮችን ብዙ ጉዶችን እያየን እንገኛለን። ለማንኛውም የትብብሩን መግለጫ እንዴት አየኸው? ጉዳዩን ከቀይ ሽብር ጋር የሚስተካከል ሲል ነው የገለጸው ያሬድ። በዚህ ጉዳይ ላይ መሳይ በቀደምም ተወያይተናል ካስታወስክና እኔ በወቅቱም የጻፍኩት ይሄንን አሁን ዛሬ እነሱ የጻፉትን ነው። ይሄ መንግስታዊ ሽብር ነው፣ የሽብር አድራጎት ነው። ለምሳሌ እነዚህ ሰዎች እንደተባለው በትክክልም የፋኖ አባላት ቢሆኑ እንደተባለው ለፋኖ ስራ እየሰሩ እየተንቀሳቀሱ እንኳን ተገኝተው ቢሆን እዛ ፎቶ ላይ እንዳየኸው ሲቪል የለበሱ ያልታጠቁ እጃቸው በገመድ ወደኋላ የፊጥኝ የታሰረ ሰዎች ናቸው። ስለዚህ በግጭት ወቅት በጦርነት ወቅት የምትማርከው የጠላት የምትለው ወይም ተፋላሚ የምትለውን ኃይል የምትይዝበት መንገድ ዓለም አቀፍ ሕግ የደነገገው በጄኔቫ ኮንቬንሽኖች ላይ በጦር ወንጀሎች ላይ በዓለም አቀፍ የሁማኒታሪያን ሎው ላይ ሕግ ላይ በግልጽ እንደተቀመጠው እንኳን በኢንተርናል ኮንፍሊክት በሀገር ውስጥ በርስ በርስ ጦርነት አይደለም የሌላ ሀገር ጠላት ሊወርህ የመጣን ጠላት ከነ ዩኒፎርሙ ከነ መሳሪያው ቦምቡን ምንም ታጥቆ ብትማርከው በቁጥጥር ስር እስከዋለ ድረስ ትጥቁን አስፈትተህ አስረህ ለእስረኞች የሚገባውን መብትና ክብር ሰጥተህ በጦር ፍርድ ቤት ወይም በሌሎች ፍርድ ቤቶች በህግ ነው የምትቀጣው እንጂ አትረሽንም። ጠላት የተባለን ኃይል ማለት ነው። እነዚህ ሰዎች ባያት ነጭ ሚኒባስ ውስጥ ተሳፍረው ይጓዙ የነበሩ ሚኒባሷ ወታደራዊ ኮንቮይ አይደለችም፣ የሲቪሊያን የሚገለገሉበት የፓብሊክ ትራንስፖርት። ወጣቶቹ አልታጠቁ። ስለዚህ እነዚህ ወጣቶች ከያስክ በኋላ እጃቸውን አስረህ ተደብድበዋል። አይተህ እንደሆነ ደም በደም ሆነዋል። ደብድበህ አሰቃይተህ መግደል መረሸን ይሄ የወንጀልም ወንጀል ነው፣ ዓለም አቀፍ ወንጀል ነው፣ የሽብር አድራጎት ነው። ይሄንን ያደረጉት አቶ በቴ ላይ ካረፈበት ሆቴል አውጥተው እጁን የፊጥኝ ወደ ኋላ አስረው ወስደው ደብድበው ካሰቃዩ በኋላ አምጥተው በ11 ጥይት መተው ገለው አስከሬኑ እንዳይነሳ ሁሉ አድርገው በኋላ ሰው ከቦ አለቅም ሲል ነው አስከሬኑን ለሰው የተውት። እንዲህ አይነት ተከታታይ ጥፋቶች ተፈጽመዋል። አሁን ይሄን ዜና ከሰማን በኋላ ራሱ የሶስቱ ልጆች መገደል ኦሮሚያ ክልል ውስጥ የ16 ዓመት ልጅ በተመሳሳይ ሁኔታ በማአት ታጣቂዎች ተከቦ እጁን ወደ ኋላ ታስሮ ህፃን ልጅ ነው፣ ታዳጊ ህፃን ነው፣ ጥፊ የሚበቃው ነው። ልታስረው ትችላለህ። በታዳጊዎች የመቅጫ ስነ ስርዓት ልትቀጣው ትችላለህ። ረሽነውታል። ስለዚህ መረሸን የሽብርተኛ መንግስት ባህሪ ነው፣ የአሸባሪነት ድርጊት ነው እና የልክ ቀለም አልተሰጠውም። የብልጽግና ሽብር እርምጃ በየቦታው እየተወሰደ ነው። ከዚህ በፊትም እንደዚሁ አማራ ክልል ሴት ወታደሮችን አግኝተናል ብለው አካላት ቆራርጠው የተገኘበት ዜና አለ። የመከላከያ ሰራዊቱ አማራ ክልል ውስጥ 2600 በላይ ሴቶችን፣ እናቶችን፣ ህፃናት ሴቶችን መድፈሩን እኮ ቢቢሲ ዶክመንት አድርጎ
አውጥቷል። ስለዚህ የሚያሳይ ነገር ለሰራዊቱ ለመከላከያው በየቦታው ላሰማሯቸው ሚሊሻዎች እነዚህ ጠላቶቻችን ናቸው፣ ባገኛቸዋቸው ቦታ ጠላት የመሰላችሁን ሰው ሁሉ ግደሉ ብለው ትእዛዝ ሰጥተዋል። እና ይሄ የኦሪንቴሽኑም የትእዛዙም የበላይ አካላት እንደዚህ አይነቱን ድርጊት የሚያበረታቱ ናቸው። በበቀደሙ ውይይታችን እንዳልነው አብይ የኛ ሽብር በብዙ እጥፍ እኛ የምንፈጽመው የሽብር እርምጃ ከቀይ ሽብር በብዙ እጥፍ ያይላል ብሎ ቀድሞ ነው የነገረን እና ለኔ ለዛ ነው ዛሬ ያወጡትን መግለጫ ጠንካራ መግለጫ ነው። እኔ በየትኛውም ሁኔታ የተደራጁ ማናቸውም ለሰብአዊ መብት እንቆረቆራለን የሚሉ ማህበራት፣ ተቋማት፣ ድርጅቶች እንዲህ ያለውን ድርጊት በጠነከረ ቋንቋ ልክ እነዚህ ጥምረቱ እንዳደረገው ማውገዝ አለባቸው። ይሄ በጣም አደገኛ አካሄድ ነው። መሳይ ነገ ልክ በቀይ ሽብር እንደተደረገው አዲስ አበባ በየቦታው መንግስትን የተቃወሙ ሰዎች በአደባባይ እየተረሸኑ ቤተሰቦቻቸው የጥይት ክፈሉ ላለመባላቸው ምንም ዋስትና የለም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ዋናው ርዕሰ ጉዳያችን እንምጣ። አዲስ አበባ ከፍተኛ ውዝግብ ተነስቷል። የኦሮሚያ ብልጽግና ባለ በሌላ ኃይሉ ጉዳዩን ከዳር ለማድረስ መንግስታዊ መዋቅሩንም የደህንነት የሁሉንም በእጁ የሚገኘውን ማንኛውንም አቅም ተጠቅሞ ለማስፈጸም እየተሯሯጠ ይገኛል። ደጋፊዎች ከጎኑ የሉም ማለት አንችልም። ጽንፈኛው ከየትም አቅጣጫ ለአብይ አህመድ ድጋፍ እየሰጠ ይገኛል። እስቲ ወደዚህ ጉዳይ እንምጣ። ከጫፍ የደረሰም ይመስላል። አንዳንድ መረጃዎች እንደሚያሳዩት የአዲስ አበባ የኦሮሚያ ዋና ከተማ እንድትሆን የውሳኔ ሐሳቡ ገፍቶ አሁን ከሚቀርቡት ዋና የውሳኔ ሐሳቦች አንዱ እንደሚሆንም ነው የሚጠበቀው። ወደዛ ከማለፌ በፊት አንተም የደረሰ መረጃ ነበረ ለህዝብ አጋርታል። እስቲ እሱ መረጃ በጥቂቱ እንመልከተውና ከሱ ተነስተን ወደ ሌሎቹ የምክክር ኮሚሽኑ እንቅስቃሴዎች እናልፋለን። እንግዲህ ከብሔራዊ ምክክሩ ጀርባ በኦሮሚያ ብልጽግና ካድሬዎችና በብሔራዊ ደህንነት ቢሮ አባላት እየተፈጸሙ ያሉ ደባዎች ለአንተ በአፈትልከው የደረሱ ቁልፍ መረጃዎች እንደሆኑ በመጥቀስ ነው ለአንባቢው ያጋራው። አንደኛ፣ በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራሮችና በተለይም በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልጋቸው አጀንዳዎች ውጪ የመንግስት ገጽታን የሚጎዱ ምንም አይነት አጀንዳዎች እንዳይጸድቁ እንዲረባረቡ መደረግ አለበት ነው። ሁለተኛው፣ ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክሩ በኋላ በየአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋር እንደሚወያዩና ትዕዛዝ እየተቀበሉ ሌሎች ተሳታፊዎችን ኦሮሞ ያልሆኑ የብልጽግና አባላትን ጨምሮ በተናጠል እንዲያስፈራሩና በስብሰባዎቹም ላይ ቁጣቸውን እንዲገልጹ አጀንዳም እንዲያስቀይሩ ነው። በተወሰኑና እጅግ አወዛጋቢ በሆኑ ርዕሰ ጉዳዮች ላይ በተለይም የአዲስ አበባና የድሬዳዋ ከተሞችን ዕጣ ፈንታ፣ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች፣ በኦርቶዶክስ ቤተክርስቲያን ላይ ስለሚደርሰው ተደጋጋሚ ጥቃት፣ በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጆች፣ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች፣ ውዝግቦችና ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዘው በተነሱ ጉዳዮች ላይ በተደረጉ ውይይቶች ጠንካራ አቋም ይዘው እውነቱን ትክክለኛ ያሉትን ነገር የተናገሩ የተከራከሩና አጀንዳ ያስያዙ ሰዎች በስም ተለይተው በተናጠል በደህንነት አባላትና በካድሬዎች በኩል ክትትል እንዲደረግባቸውና ሐሳባቸውን እንዲቀይሩ ተደጋጋሚ ዛቻና ማስፈራሪያ የደረሰባቸው መሆኑን አንተ ያነጋገርካቸው ማለት ነው የብልጽግና አባላት አንደኛው በ3 የኦሮሚያ ብልጽግና አባላት እዛው ስብሰባ ላይ አርፈ ተቀመጥ፣ በመንግስት ደህንነቶች አይን ውስጥ ገብታል፣ እያንዳንዱ ንግግር ተቀርጿል፣ እንደ በጥባጭ ነው የተቆጠርከው፣ ትላንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረን ውይይት ያንተን ስም ከበርካታ ሌሎች ተቀናቃኝ ሰዎች ጋር ተካቶ ስም ሲነሳ ነበር፣ እርምጃ ሊወሰድብህ ይችላል፣ አርፈ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች
ከኦሮሚያ ክልል በመጡ ተሳታፊዎች የተሰጠ መሆኑን ገልጸውልሃል። ሁሉም የምክክሩ ውይይቶች በቪዲዮ የሚቀዱ ሲሆን ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢልም ውይይቶቹ በሚካሄዱባቸው ሰዓት እዛው በህንፃው ውስጥ የተለየ ክፍል ተዘጋጅቶላቸው ወሩን ሙሉ የእያንዳንዱን ስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ላይ ማን ምን ተናገረ የሚለውን እየመረመሩ ግለሰቦቹ ላይ ክትትል እንደሚያደርጉና አስፈላጊም ሲሆን ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንደሚላክበት፣ ግለሰቡ አቋሜን አልቀይርም ካለም ደህንነቶች በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰበት ተሳታፊ ላንተ ጉዳዩን አጫውቶካል። ሌላው እጅግ አሳፋሪ የሆነው ጉዳይ ደግሞ ከላይ ከተጠቀሱት የኦሮሚያ ክልልን የሚመለከቱ ጉዳዮች ላይ ውይይት ተደርጎ በአብላጫው ድምፅ የጸደቁና በቃለ ጉባኤ የሰፈሩ የውይይት ሐሳቦች ለፊርማ ተዘጋጅተው ሲመጡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነት ውጪ ተዘጋጅተው ለፊርማ እንደሚቀርቡ አንፈርምም ባሉት ሰዎች ላይም ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያና እንደ ሁኔታው መደላዮችም እንደሚቀርቡ ነው። ሌላው ውይይት ተደርጎባቸው በተሰብሳቢው የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮች ሆነው የክልሉን ካድሬዎች የማያስደስቱ ጉዳዮች ውይይት ካለቀም በኋላ ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉንና ይህንንም የተቃወሙ ግለሰቦች ላይ ተደጋጋሚ ዛቻና ማስፈራሪያ እየተሰነዘረ መሆኑን እንዲሁም በመጨረሻ በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽ ለውይይት ከተመደቡት ሰዎች ውጪ አስተባባሪ፣ አስተናባሪ መስለው እያንዳንዱን ተወያይ የሚቆጣጠሩ የሲቪል የለበሱ የደህንነት ሰዎች መኖራቸውና በተወያዮች መካከል እርስ በርስ የሚደረጉ ምክክሮችን ጭምር ለመስማትና ለመቆጣጠር የሚጥሩ መሆኑን በአጠቃላይ ይህ የምክክር ሂደት ከምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ መውጣቱንና ምክክሩን ከጀርባ ሆነው አቅጣጫ እያስያዘ ያለው የኦሮሚያ ብልጽግና ካድሬዎችና የብሔራዊ ደህንነት ቢሮ መሆናቸውን ያነጋገርካቸውና መረጃውን ያደረሱ ሰዎች መግለጻቸውን ነው በጽሁፍ የጠቀስከው። ያሬድ፣ ከዚህ በላይ ምንም ምስክርነት የለም። እስቲ ምን አስተያየት አለ? በጣም ከባድ የሆኑ ነገሮችን ነው የደረሱክ። በዚህ ምክክር ኮሚሽን 4000 ሰው ከፍተኛ በጀት ወጥቶለት እየተካሄደ ያለው ምክክር እንግዲህ ባጭሩ ይህንን ይመስላል። ያሬድ። አዎ መሳይ፣ በእነዚህ መረጃዎች ረዘም ያለ ጊዜ ወስጄ ስከታተል ነበረ። ሰዎችን ኢንተርቪው በጥንቃቄ በተሞላው መንገድ አነጋግሬያለሁ፣ ክሮስ ቼክ አድርጌያለሁ፣ እውነተኝነታቸውን በተለያዩ መንገዶች ማረጋገጥ ችያለሁ። እንዳልኩ ካናገርኳቸው ሰዎች ውስጥ የብልጽግና የቆዩ አባላት ጭምር ያሉበትና ግን በጣም የተቆጩ ሁኔታው ያስፈራቸውም ያሳሰባቸውም ለህይወታቸው የሚሰጉ የብልጽግና አባላት ጭምር አሉበት። ከተለያየ ክልል የመጡ ሰዎች አሉበት። የተለያየ ሃይማኖት ባክግራውንድ ያላቸው ሰዎች አሉበት። ግን የሚገርም ይሄ ዜና ከወጣ በኋላ ዛሬ ጭምር መረጃ እየደረሰኝ ነበር። እንደውም ዛሬ የአንዳንድ ሰዎች አሁን ሶሻል ሚዲያም ላይ አንዳንዶቹ መረጃዎች እያዩዋቸው ነው። በፎቶቸው የተደገፉ እንዲህ አይነቱን ሚና ይጫወቱ የነበሩ ደብል ኤጀንት ሆነው ተወያይም የደህንነት ስራ የሚሰሩ ሰዎችን የሚያሳጡ የሚመርጁ ሰዎች ማንነትን ጭምር የሚገልጹ ዝርዝር መረጃዎች እዛው ተሳታፊው ከሚሳተፉ ሰዎች ዛሬም ጭምር መረጃዎች ደርሰውኛል። መሳይ፣ በመጀመሪያ ደረጃ ይሄንን ባያደርጉ አሁን እኛ ከውስጥ የመጡትን መረጃዎች ባያደርጉም እንኳን ደጋግመን ባደረግነው ውይይት ላይ አጠንክረን የተናገርነው ነገር ይሄ ምክክር አካሄዱ የአንድ ገለልተኛ ጤናማ የሆነ አገርን ሊታደግ የሚችል የሀገርን ታሪካዊ ችግሮች፣ የፖለቲካ ቁርሾች፣ የማህበራዊ ግንኙነት መዛነፎችን፣ ቅራኔዎችን ሊያክም የሚችል አይደለም። ምንም እንዲህ አይነት አሁን የደህንነት ወከባም ሳይኖረው በሰላም እንኳን ቢካሄድ ፕሮሰሱ የመጣበት መንገድ አገርን ሊያድን አይችልም። የገለልተኝነት ጥያቄ ያለበት፣ እነዚህ 4000 ሰዎች የተመረጡበት ሁኔታ ጥያቄ ያለበት፣ አጀንዳዎቹ ሰሌክት የተደረጉበት ሁኔታ ጥያቄ ያለበት፣
እና ወሳኝ የሆኑ ደግሞ በቀደም በተለይ በአንተ መድረክ ላይ ከሌሎች ከነ ፕሮፌሰር ጌታቸው ጋር ባደረግነው ውይይት አንድ ጤናማ እና ሰክሰስፉል የሚሆን የናሽናል ዲያሎግ ወይም ብሔራዊ ምክክር ምን ባህሪ ያሉት ኢትዮጵያ ውስጥ እየተካሄደ ያለው ደግሞ ምን አይነት ባህሪ ያለው ፌል ያደረጉ በሌላ ሀገር የነበሩ ናሽናል ዲያሎጎች ለምንድነው ፌል ያደረጉት ኤግዛክትሊ ኢትዮጵያ ውስጥ ዛሬ የሚደረጉት ሳቦታጆች የፖለቲካ መጠላለፎች ማነቆ ነውባቸው ነው እነዛ ፕሮሰሶች ፌል ያደረጉትና ፌል እንደሚያደርግ አካሄዱም ልክ እንዳልሆነ ቀድመን የተናገርነው ግን በእንቅርት ላይ ጆሮ ደግፍ እንደሚባለው እንዲህ አይነት ካፈጣጠሩ ጭምር የተበላሸ አካሄዱ የተበላሸ ፕሮሰስ እንደገና ባናቱ ላይ እንዲህ አይነት የለየለት የውንብድና ስራ ሰዎችን ለምክክር ከጠራህ በኋላ ራስህ መርጠህ ራስህ አጀንዳ ሴት አድርገህ ኑ ብለህ ለምክክር ከጠራህ በኋላ እኔ የምፈልገውን ነገር ካልወሰናችሁልኝ ብለህ ደግሞ በህይወታቸው በደህንነታቸው በቤተሰቦቻቸው እያስፈራራህ ይሄን ተናገሩ ይሄን አትናገሩ ይሄ መጻፍ አለበት ይሄ መጻፍ የለበትም ብለህ በካድሬና በደህንነት ማዋከብ ሁለት አደጋ ነው ለብልጽግና የሚያመጣው አንደኛው አብዛኛዎቹ ተዋካቢዎች ራሱ በአጀንዳዎቹ ባህሪ ምክንያት ራሱን ብልጽግና ውስጥ ያሉ አባላቶችን ነው አደጋ ውስጥ የጣለው ስለዚህ እነዚህ የብልጽግና አጋር ምንድነን እያሉ አጃቢ የሆኑ የክልል ፖለቲከኞች ሁሉ አይ ቲንክ ቆም ብለው ከማጋር እየሰሩ እንደሆነ ማሰብ አለባቸው ሁለተኛው ግን የኢትዮጵያ ህዝብ አገሪቷ በምን አይነት ፍጹም ኢሪስፖንሲብል የሆኑ ኃላፊነት የማይሰማቸው ከአፍንጫቸው አለፍ ብለው ማሰብ የማይችሉ ህዝብን የሚንቁ እና በጣም የጠበበ አጀንዳ ያላቸው ፖለቲከኞች አገሪቷን እንግዲህ ተመልከት ለዚህ ናሽናል ዲያሎግ መሳይ በብዙ ሚሊዮን ብር ነው ወጪ ኢንቨስት የተደረገው በጣም ከፍተኛ ገንዘብ ይሄን ሁሉ ሰው 4000 ሰው ሆቴል አስተኝተህ የቀለበ ካበል እየከፈልክ ከስራ ከምን ተስተጓጉለው እዛ ስለሚውሉ አንዳንዶቹም ከውጪ ሁሉ ትራንስፖርት ሸፍነ ትላልቅ ሆቴል አስቀምጠህ በጣም በብዙ የሀገሪቷን ትልቅ በጀት የሚበላ ፕሮጀክት ነው ልክ እንደ ምርጫው እና በሀገር ኢኮኖሚ በመናምን ቀልደህ ከዛ ደግሞ እንደው በሰላምን ብትለያይኮ እንደዛ አላግጠህም ጥሩ ነው ቀጣይ ቁርሾ ይሄ ሽግግር ብሔራዊ ምክክር የታሪካዊ ቁርሾችን ለማከም ነው አሁን እኮ አዳዲስ ቁርሾች ጭምር አዳዲስ የፖለቲካ መጋጫ ምክንያቶችን ጭምር ፈጥረህ ልትወጣ ነውና ብልጽግና በብዙ መንገድ ሀገሪቷን እያከሰራትና ሌሎች አዳዲስ የኢትዮጵያ ህዝብ የሚሻኮትባቸው የሚጋጭባቸው አዳዲስ አጀንዳዎች እየፈበረከ የመጣበት ሂደት መሆኑን ነው የታዘብኩት መሳይ ያሬድ በጣም አስደንጋጭ መረጃዎችን ያካፈልከና አስደንጋጭ ሲባል ያው ያልተጠበቀም ብቻ ሆኖ ሳይሆን በትክክልም የሚባለው ሁሉ በተለያዩ የመረጃ ቋቶች ሲወጡ የነበሩትን አንተ በትክክል በነበረም የሥራ ልምድ ከዚህ ከሰብአዊ መብት ጉዳይ ጋር በተያዘ ምርመራ ስታደርግ እንደነበርክ እንዴት መረጃ እንደሚሰበሰብ በደንብ ጠንቅቀህ ታውቃለህና ያንን በሚገባ ፕሮፌሽናል በሆነ መልኩ ሰብስበ ያጠናቀርከው መረጃ ነው ያቀረብክልን ያሳዝናል እንግዲህ ይሄንን እየሰሙ እንዲህ እየተደረገ መሆኑን እያወቁ ዛውንም ተጎልተው የሆነ ነገር የሚጠብቁ አሁንም ስለ ምክክር ኮሚሽኑ ተስፋለን የሚሉ አንዳንድ ሰዎች ራሳቸውን እንዲመለከቱ ያደረክበት እንደሆነ ነው የሚሰማኝ እስቲ ደግሞ እንምጣ ይሄ ምክክር ምንድነው የተፈለገው አብይ አህመድ ምንድነው የፈለገው የኦህዴድ ብልጽግና ምን እያደረገ ነው ምን እየሆነ ነው እውነት ከዚህ ነገር ምንድነው የፈለጉት እነዚህ ሰዎች አዲስ አበባ የኦሮሞ ናት ብለው በዚህ ደረጃ ማህበረሰብን ሌላ ውጥረት ውስጥ ሁሉ ጊዜ አንተም ሌሎችም በዚህ መድረክ ላይ የምትቀርቡ ይሄ የምክክር ኮሚሽን ሌላ ጭንቀት ሌላ ቀውስ ለኢትዮጵያ ላዋልድ ነው የመጣው ብላችሁ ስጋታችሁን ሲገልጹ ነበር ይሄንን አሁን እያየን ነው ይሄ የውዝግብ አጀንዳ ሆኗል እንኳን አይደለም በኢትዮጵያ መሃል በራሱ በብልጽግና ውስጥም ይሄ ጉዳይ ከፍተኛ ጭቅጭቅና ፍጥጫ እንደፈጠረም እየሰማን ነው የኦህዴድ ብልጽግና ሰዎች ግን ዘራፍ ከዚህ ውጪ ምንም አይመጣም እንተላለቃለን እያሉ ነው
ያሬድ እስቲ አጭር አስተያየት በዚህ ላይ ስጥና እነማን ናቸው እንዲህ እያሉ ያሉት? አሁን በየቴሌቪዥኑ እየመጡ ነው። ይህንኑ ደረቅ ትርክታቸውን ይዘው መጥተዋል። አዲስ አበባ የኦሮሞ ናት፣ ከዛ ውጪ እንተላለቃለን የሚል ምክንያት የሌለው ወደኋላ ታሪክንም ብንሄድ የሚሸነፉበት በዝረራ የሚወጡበትን ታሪክ እየመዘዙ እያመጡ ዝም ብሎ መጋጨት ሆኗል። ፊት ለፊት ባንኩንም ታንኩንም ስለተቆጣጠሩት ምንናገረውን እኛ ምንለውን ብቻ ስሙ አይነትም ይመስላል። እስቲ ምን እየሆነ ነው ያለው? በአጠቃላይ ያሬድ ከአዲስ አበባ የባለቤትነት ጥያቄው በፊት ይሄ ከኦሮሚያ የብልጽግና ካድሬዎች እዚህ ላይ እኔ አሁንም በደንብ አድርገን እኔ በግልጽ መናገር የምፈልገው ነገር ይሄ የኦሮሞን ህዝብ አይመለከትም። ሰፊውን የተከበረውን የኦሮሞ ህዝብ አይመለከትም። ሆን ተብሎ የነሱን አጀንዳ ልክ የኦሮሞ ህዝብ አጀንዳ እና የኦሮሞን ህዝብ ሌሎቻችን ደግሞ የኦሮሞን ህዝብ ጥቅም ለማስቀረት ለመጋፋት የኦሮሞን ህዝብ መብት ለማጥበብ የምንሰነዝራቸው ሐሳብ አድርገው ስለሚያንሻፍፉት ለአድማጮቻችን በተለይ ለኦሮሞ ብሔር ተወላጆች በታላቅ አክብሮት የምንናገረው እኔ በግሌ በምንም ተአምር የኦሮሞን ህዝብ መብትና ጥቅም ለማጥበብ አይደለም። ይሄን የብልጽግናን ቁማር የፖለቲካ ቁማር በኦሮሞ ህዝብ ስም የሚፈጸሙትን የፖለቲካ ቁማሮች ግን መናገር አለብን። ይሄ ማንም ቢፈጽመው በእነሱ ቦታ የአማራ ብሔረተኞች ወይም የአማራ ክልል ሰዎች ቢሆኑ ይህን ቁማር የሚፈጽሙት ወይ የህወሓት ልክ ከዚህ በፊት ህወሓት ይፈጽማቸው የነበሩትን የመብት ጥሰቶች በየደረጃው በሚገርም ሁኔታ እየመረመርን እናጋልጥ እንደነበረው ሁሉ የመርህ የፕሪንሲፕል ጥያቄ ነው የምናነሳው። ይሄ እንዲሰመርበት ነው። አንድ ሁለተኛ በአዲስ አበባ ጉዳይ ላይ ብቻ አይደለም የነዚህ የኦፒዲዮ ብልጽግና ሰዎች የተረባረቡት ኦሮሚያ ክልል ውስጥ የተፈጸሙ የሰብአዊ መብት ጥሰቶች አስከፊ የሆኑ የሰብአዊ መብት ጥሰቶች የዚህ ምክክር ጉባኤው በቅጡ እንዳያያቸው እንዳይነሱ ጭምር ብዙ ርቀት ሄደው ነው ሰዎችን ሁሉ ያዋክቡ የነበረው። ከስብሰባውም ውጪ ኦሮሚያ ክልል ውስጥ የተፈጸሙ በኦርቶዶክስ እምነት አማኞች ላይ የተፈጸሙ ጭፍጨፋዎች፣ በሃጫሉ ሞት ተከትሎ የደረሰውን የንብረት ውድመት ጭፍጨፋ፣ በእነዛ እናጣዬ ለ9 ለ10 ጊዜ ተወረው የተመቱበትን ጉዳይ ብዙ አስከፊ ወንጀሎች እዛ ክልል ውስጥ ተፈጽመዋል። በአንዱም ወንጀል ተጠያቂነት የሚባል ነገር የለም እና አንዱ ትልቁ ዳይቨርት ሊያደርጉ የሚፈልጉት ነገር የተጠያቂነት ጉዳይ። የተጠያቂነት ጉዳይ ደግሞ በትግራዩ አማራ ክልልና አፋር በተደረገው ጦርነት እንኳን የተባበሩት መንግስታትና የራሱ የሰብአዊ መብት ኮሚሽን ባወጡት ሪፖርት ያገዛዝ ስርዓቱ ክራይም አጌንስት ሁማኒቲ ዋር ክራይም ፈጽሟል የተባለ ስርዓት ነው ኢትዮጵያ ውስጥ ያለው። እንደውም የዚህ ምክክር እንትን አንዱ ትልቁ ነገር ይሄ ሁሉ ከግማሽ ሚሊዮን ህዝብ በላይ ያለቀበት ጦርነት በጠቅላላ ደግሞ በ8 ዓመት ውስጥ ቢያንስ ከ1.5 እስከ 2 ሚሊዮን ህዝብ በየግጭቶቹ ማንነት ተኮር በሆኑ ጥቃቶች ያለቀው ህዝብ ጉዳይ ማን ነው ተጠያቂ መሆን ያለበት? እንዴት ነው ይሄ ስርዓት እነ ሽመልስ እና አብይ የአማራ ክልል ባለስልጣናት፣ የትግራይ ክልል ባለስልጣናት፣ የህወሓት ባለስልጣናት እንዴት ነው መጠየቅ ያለባቸው የሚለው እንደ ዋና አንገብጋቢ ርዕስ መሆን የነበረበት እሱ ነው። ግን እነዚህን ሁሉ ነገሮች ወደ ጎን ተገፍቶ ሙሉ ትኩረቱ እና የአዲስ አበባ አጀንዳ ላይ የሆነው ቅድም ያልከው የዳይቨርሽን ራሳቸውንም ከፈጸሟቸው ወንጀሎች አካውንታቢሊቲ እንዳይኖር የዚህ የሳይክል ኦፍ ኢምፒዩኒቲው ያለመጠየቅ ከለላ የማግኘት እንትኑ ደንድኖ እንዲቀጥል አጀንዳው ላይ ጭምር ነው ቁማር የተጫወቱት እና አንድ እሱ ነው። ይሄ በደንብ ሰው ሁሉ ሊያየው ይገባል። ሁለተኛው ግን ወደ አዲስ አበባ ስትመጣ ደግሞ አይን ያወጣ ነውር የተቀላቀለበት በኦሮሞ ህዝብ ስም የሚደረግ እኔ እንደ ውንብድና ነው የምቆጥረው። ደጋግሜ ጽፌበታለሁ። አዲስ አበባ በምንም ተአምር ያንድ ክልል ያንድ ብሔር
ንብረት ወይም ሀብት ወይም ዋና ከተማ ልትሆን አትችልም። አዲስ አበባ በታሪክ የተወሰኑ ሰዎች እዚህ አሁን ቀጀላ መርዳሳ ዛሬ በጻፉት ጽሁፍ ላይ የተወሰኑ አጼ ዳዊት የቆረቆራት ከተማ ነች ይላሉ። እኛ እንደዚህ ነን እንላለን። ማንም ይቆርቁራት የማንም መሬት የነበረች ትሁን፣ ግን ዛሬ ባለው ተጨባጭ ሁኔታ ለነዛ ታሪካዊ ዳራዎች ዕውቅና መስጠት አንድ ነገር ነው። ዕውቅና መስጠት ግን ዛሬ ያለችዋን አዲስ አበባን የአንድ ክልል ንብረት ሊያረጋት አይችልም በምንም ተአምር። በእያንዳንዱ ኢትዮጵያዊ በእያንዳንዱ ክልል ኪሳራ ያደገች ከተማ ነች። ዝም ብለህ እኮ የዛሬ 70 ዓመት 80 ዓመት አዲስ አበባ ምን ትመስል እንደነበረ ማየት ነው። በጎጆ ቤቶች የተሞላች የተወሰኑ ፒያሳ አካባቢ ብቻ ፎቅ የነበረባት አብዛኛው ፓርት ጫካ የነበረ ነው። ይሄ ሁሉ ሀብት አዲስ አበባ ላይ የመጣው ከኦሮሚያ ክልል ብቻ አይደለም። አዲስ አበባ የጋምቤላ ዕዳ አለባት፣ የኦጋዴን ዕዳ አለባት፣ የሐረር የድሬዳዋ ዕዳ አለባት፣ የትግራይ ዕዳ አለባት፣ የደቡብ ክልል የአርባ ምንጭ የጋሞ የውራጌ የሁሉም የቤኒሻንጉል ዕዳ አለባት አዲስ አበባ። የኢትዮጵያን ሀብት እንደ ማግኔት ስባ ለዛ እኮ ነው ይሄ አዲስ አበባ ከፍተኛ የሆነ የህዝብ ፍሰት ስደት ከቀያቸው ዜጎች ወደ አዲስ አበባ የሚተሙት ለምን ይመስላል? አዲስ አበባ በህዝብ የተሞላችው ለምን ይመስላል? ከየክልሉ አንጡራ ሀብት ይዘው የሚመጡ ባለሀብቶች፣ ነጋዴዎች ኢንክሉዲንግ መንግስት አንጡራ ሀብቶቹን የሚወስድባቸውን አካባቢዎች አያለማም። የጋምቤላ ወርቅ አዲስ አበባ ላይ መጥቶ ተሸጦ በውጪ ምንዛሪ ጭምር ተሸጦ ጋምቤላን አያለማም። የጋምቤላ ወርቅ አዲስ አበባ ነው የሚያለማው። ያንን ወርቅ የነገዱ ሰዎች አዲስ አበባ ነው ፎቅ የሰሩት። የጅማን ቡና የሸጡ ሰዎች አዲስ አበባ ነው ወርቅ ሀብታቸውን ያስቀመጡት። የጎጃምን ጤፍ ከጎንደር የሚመጣን ሀብት ከሐረር የሚመጣን ሀብት የሐረር ሰንጋን ሽጦ የሐረርን ጫቱንም እህሉንም ሽጦ ሀብቱን የሚያከማቸው አዲስ አበባ። አዲስ አበባ ባለዕዳ ነች። እኔ እንደውም ከዚህ 5 ዓመት በፊት ለአንድ ጋዜጣ ጊዮን መጽሔት መሰለኝ አዲስ አበባ በሌሎች ከተሞች በሌሎች ክልሎች ኪሳራ ያበጠች የተገነባች ከተማ ነች። ስለዚህ ማንም አንድ ብሔር ተነስቶ የኔ ነች ሊል አይችልም። በታሪክ ሰነድ ውስጥ ለትምህርትም ለምንም እንዲጠቅም በዚህ ዘመን አዲስ አበባ እንደዚህ ነበረች፣ በአጼ ዳዊት ጊዜ ምን ነበረች የሚለውንም ክሌም በአግባቡ መርምሮ በሂስቶሪያን ተመርምሮ እንዲቀመጥ፣ ከዛ መለስ በምኒልክ ዘመን ምን ነበረች፣ በማን ዘመን ምን ነበረች፣ ምን ነበረ ታሪካዊ እድገቷ፣ እሱ ለታሪክ ትምህርት ይጠቅማል። በአዲስ አበባ መቆርቆር ምክንያት እዛ አካባቢ የነበሩ የተጎዱ ሰዎች የተጎዱ ማህበረሰቦች ካሉ እነሱን በአግባቡ ኮምፐንሴት ማድረግ ያስፈልጋል። ምንም እዛ ላይ ድርድር የለውም። አሁን አዲስ አበባ ስትሰፋ በአዲስ አበባ ዙሪያ ያሉ የኦሮሞ ገበሬዎች ተፈናቅለዋል። ያኔ የኦሮሞ ወጣቶች ቄሮዎች ሁሉ ሆ ብለው ሲወጡ አብረን የቆምነው አብረን የደገፍናቸው እውነት አላቸው። ደግሞ ያኔ የኦሮሞን ገበሬ ያፈናቀሉት እነ ሽመልስ እና አብይ የዛሬዎቹ ስልጣን ላይ ያሉት ኦፒዲዮች ነበሩ። መሬቱን ለባለ ሀብት እየሸጡ ገንዘቡን ሰብስበው የወሰዱት ዛሬ ተቆርቋሪ የሚመስሉት የኦፒዲዮ ሹሞች ናቸው። የኦሮሞን ገበሬ መሬት እየሸጡ አዲስ አበባ እንድትሰፋ አድርገው ገንዘቡን የበሉት እነሱ ናቸው። ለፍርድ መቅረብ እኮ የነበረባቸው ሰዎች ናቸው። ስለዚህ እነዛን ሰዎች እኔ እንደውም ያኔ ሁሉ ስግብግብ ስለሆናችሁ ነው እንጂ ማአት ገበሬ አፈናቅለህ መሬቱ ላይ 100 የኮንዶሚኒየም ህንጻ ከሰራህ
ለገበሬዎቹ 3-4 ህንፃዎችን ሙሉውን ብትሰጧቸው ቤታቸውንም እየኖሩ ህንፃው ከተማ ማልማት ከሆነ እነዛን ህንፃዎች ደግሞ እያከራዩ ሀብታም ቢሆኑ ጥሩ ነበረ። ግን በጣም ስግብግብ ሆዳሞች ዘራፊዎች ስለሆናችሁ ህንፃውን ሰርታችሁ ገንዘብ ላለው ሰው ሸጣችሁ ገበሬዎቹን እዛው ዘበኛ ጠባቂ ወዛደር አረጓቸው። ይሄን ያደረጉት ዛሬ ስልጣን ላይ ያሉ ሰዎች ነው። ህወሓት ብቻውን አይደለም፣ ኢህአዴግ ብቻውን አይደለም። አሁን ዛሬ ደግሞ መልሰው በእነዚሁ ሰዎች ሊቆምሩባቸው ነው የመጡት። ይሄ ልክ አይደለም። ይሄ ፌር አይደለም፣ ነውር ነው። አዲስ አበባ የ130 ሚሊዮን የኢትዮጵያ ህዝብ ሀብት፣ የ130 ሚሊዮን የኢትዮጵያ ህዝብ ዋና ከተማ፣ የሁሉም ኢትዮጵያዊ እኩል ኢንተረስት ያለባት ከተማ ነች። አደጋው አሁን ምንድነው? አሁን እየጻፉ ያሉት አዲስ አበባ የኦሮሚያ ዋና ከተማ የፌደራል መንግስቱ ዋና ከተማ እንትን አይደለችም መቀመጫ ትሆናለች ነው ተብሎ ይጻፍ ነው። ስለዚህ የኢትዮጵያ ዋና ከተማ የቱ ነው የሚለው እሱ ሁሉ ሊሰረዝ ነው። አንድ ስለዚህ ፌደራል መንግስቱ ልክ እንደና አፍሪካ ህብረት መቀመጫ እንደ ሌላው መቀመጫ እንጂ የኢትዮጵያ ዋና ከተማ የሚባል የለም። ልክ አሁን ጄኔቫ እና ኒውዮርክ የተባበሩት መንግስታት የጄኔቫው የሂውማን ራይት ካውንስሉ ኒውዮርኩ ዋና የዩኤን መቀመጫ ነው። የዩኤን ዋና ከተማ አይደለም፣ መቀመጫ ነው። በፈለገ ጊዜ ተነስቶ ሌላ ቦታ ሊቀይር ይችላል። የአፍሪካ ህብረት የኢትዮጵያ አዲስ አበባ ዋና መቀመጫዋ ነች። ነገ ተነስተው ኬንያ ሊያደርጉት ይችላሉ። የባለቤትነት እንትን አይሰጥህም። አሁን ኢትዮጵያ የምትባለው ሀገር እንደ ሀገር የኢትዮጵያ ዋና ከተማ አዲስ አበባ ነች የሚለውን የኦሮሚያ ዋና ከተማ አዲስ አበባ ነች ካልክ ዋና ከተማው አዲስ አበባ ነች መባሉ ይዞት የሚመጣው መብትና ግዴታ አለ። ስለዚህ የአዲስ አበባን ግብር የሚሰበስበው የአዲስ አበባ መሬት የሚያዘው የሚፈልጠው ፕላን የሚያወጣው ይሄ በዚህ ጋር ይወጣ ያ በዚህ ጋር ይሁን የሚለው ግብር ሰብሳቢው ማን የስፈር የሚለውን ሁሉ የሚወስነው ክልሉ ሊሆን ነው ማለት ነው። ወይ ደግሞ ክልሉ የግድ ፌደራል መንግስቱ ከክልሉ ጋር መነጋገር ሊኖርበት። እንደውም እዛ ላይ እንደሚለው በተለይ ቀጀላ መርዳታ ተስማምተንበታል ብለው ያስቀመጡት ነገር አዲስ አበባ የኦሮሚያ ዋና ከተማ ትሆናለች፣ የፌደራሉ መቀመጫ ትሆናለች። የፌደራል መንግስቱ ጠቅላላ ነገሮች በአግባቡ መፈጸማቸውን ኦብዘርቭ የሚያደርግ አይነት አገላለጽ። ይሄ ሪሊ ከሁሉም የኢትዮጵያ ክልሎች ከሁሉም የኢትዮጵያ ህዝብ ጋር ያጣላቸዋል። በጣም አደገኛ የሆነ ካርድ ነው የመዘዙት። ግን ምናልባት እስከዚህ ኤክስትሪም የገፉት መለስተኛ ጥቅሞችን አንዳንድ ጊዜ የጮሌ ጠበቃ ባህሪ ነው ይባላል። የ500 ብር ክርክር ካለህ 1000 ብሎ ጠይቆ 1000 ተከራክሮ አትሊስት 500 ዋናውን ያገኛል የሚል ነገር ስላለ ምናልባት አዲስ አበባ ላይ የኦሮሚያ ክልል ማስጠበቅ የሚፈልጋቸውን ጥቅሞች በሱ ላይ ብቻ ከተከራከርን ስቲል የሌላው አካል ተቃውሞ ስለሚኖር ከዋና ከምንለው ጥቅማችንም ሊያሳንሰን ስለሚችል እስከ ጥግ ሄደን ከፍ አድርገን እንጠይቅ እንከራከርና መለስተኛ ጥቅም እናስጠብቃለን የሚል ብልጠት ታክሎበት ከሆነ እሱንም እናያለን። ግን ሁለቱም አደጋ አለ። አንድ ሌላው ደጋግሞ የሚነሳ ነገር ነው። አዲስ አበባ የኦሮሚያ እምብርት ነች። ስለዚህ እምብርቱን ልትቆርጡት ነው ወይ የሚሉት ነገር አለና ያሬድ ነው። ምናልባት በቀደም ተከተል ነገሮችን እንመልከታቸው። ምናልባት የቀጀላ መርዳሳ እንግዲህ ቀጀላ መርዳሳ ብልጽግና አይደለም፣ የኦሮሞ ነጻነት ግንባር የአንደኛው አንጃ አመራር አባል ነው። በስርዓት ውስጥ ስልጣን ተሰጥቶት የቆየ ነው። ያው ይታወቃል ሰውየው ግለሰቡ ምንነቱ ማንነቱ ምን ሲያደርግ እንደነበረ ኢትዮጵያ በምትባል ሀገር ውስጥ ምን አይነት ቀለም ይዞ መምጣት እንደሚፈልግ ምንም አይኑን ሻያሽ ሲናገር የነበረ ሰው ነው። ኢትዮጵያ ባህልና ምን ሚኒስቴር ሲመራ ራሱ አወዛጋቢ ነገሮችን ሁሉ ሲወስን እንደነበረ የምናስታውሰው ግለሰብ ነው። አሁን የጠቅላይ ሚኒስትሩ ጽህፈት ቤት ገብቶ የሆነ አማካሪ ሆኖ
የሚያገለግል ግለሰብ ነው። እድሜ ልኩን ኢትዮጵያ የምትባል ሀገርን ስሟን ለመጥራቱ በስሟ ራሱ ስሟ መቀየር አለበት ብሎ ከሚደራደሩ ባንዲራዋ ሰንደቅ ዓላማዋ መቀየር አለበት ብለው በፊት ለፊት ከሚናገሩ የኦነግ አቀንቃኞች አንዱ ነው። በዚህ ጉዳይ ላይ የጻፈው ጽሑፍ አለ። አንተም ቀደም ሲል አልፎ አልፎ እየተከስከው ያለው ጉዳይ ነው። ምናልባት አሁን ሊመጣ የሚችለው ውሳኔ በጨረፍታ ነግሮናል። ምን አወናበዳችሁ? ምን አከራከራችሁ? በቃ ፌደራል መንግስቱ አይደለም እዛው ተመካክረን ውሳኔ ዘመተናል፣ ከበላይ የመጣ ጫና አይደለም የሚል መስመር ያለው አንድ ጽሑፍ መጨረሻው ግን እንደተባለው የኦህዴድ ብልጽግናን ፍላጎት ተፈጻሚ ሊሆን እንደሚችል የነገረን ጽሑፍን ነው ያወጣው። ቀጀላ መርዳሳ ቱሉ በሚል የፌስቡክ ገጽ ላይ የወጣ ነው። እንግዲህ ብዙ ረጅም ጽሑፍ ነው። የአዲስ አበባ ጉዳይ በተመለከተ አጀንዳው ከህዝብ ዘንድ የመጣ ከወረዳ ጀምሮ እስከ ክልል ሲመከርበት የቆየ የህዝብ አጀንዳ መሆኑ ማንም የሚክደው አይደለም። ከተያዙ አጀንዳዎች ውጪ የቀረበ አጀንዳም የለም። አዲስ አበባ በቅንፍ ውስጥ ፊንፊኔና ኦሮሚያን የሚያስተሳስሩ ዘርፈ ብዙ አስተዳደራዊ ጉዳዮች ስለመኖራቸው ክርክሮችን በማቅረብ በከተማዋ መስተዳድር ለዘመናት ሳይተገበር የቆየው የኦሮሚያ ድርሻና ሚና ዝርዝሩ በህግ እንዲወሰን እንዲሁም ከሚነሱት የባለቤትነት ክርክሮች አንጻር አዲስ አበባ ወይም ፊንፊኔ የኦሮሚያ ዋና ከተማና የፌዴራል መንግስት መቀመጫ ተብሎ በኢፌዴሪ ሕገ መንግስት ዕውቅና ማግኘት የሚያስማማና የሚያስታርቅ ነው በማለት ስያሜውም አዲስ አበባ ወይም ፊንፊኔ ሁለቱም ነው፣ አዲስ አበባም ፊንፊኔም እንዲሆን የሚል ምክር ሐሳብ አቅርበናል። ይህ ምክር ሐሳብ ከላይ የተጠቀሱት እንደተጠበቀ ሆኖ ተጠሪነቱ ለፌዴራል መንግስት እንዲሆን የሚል ሐሳብም አብሮ ቀርቧል። እነዚህ ሐሳቦች 10 ሰዎች ቡድን ጀምሮ እስከ ላይ ድረስ ሲንሸራሸር የቆዩ አጀንዳዎች አካል ናቸው። ይህንን በ13ኛው ክፍለ ዘመን አጼ ዳዊት የገነባው የአማራ ከተማ ነው፣ ኦሮሞ በኋላ የመጣ ነው የሚል ሐሳብ በጥቂቱ ቀርቧል። ይሁንና እነዚህ ሰዎች አዲስ አበባ የፌዴራል ግዛት መሆን አለበት በማለት የኦሮሚያ ዋና ከተማነትን ላለመቀበል የያዙትን አቋም አንለቅም ብለው እስከ መጨረሻው ሞግተዋል። ነገር ግን ሁሉም ተሳታፊ በአንድ ጉዳይ ላይ ሁሉም ይስማማል ተብሎ ስለማይጠበቅ አናሳ ቢሆኑም ቁጥራቸው አነስተኛ ለማለት ነው አቋማቸው በልዩነት እንዲመዘግብላቸው ተደርጓል። በአጠቃላይ ይህን ሁሉ መንገድ የሄድኩት አዲስ አበባ ፊንፊኔ የኦሮሚያ ዋና ከተማና የፌዴራል መቀመጫ ተብሎ እንዲወሰን የተደረገው ከበላይ አካል በመጣ ትእዛዝ ነው ተብሎ የሚናፈሰው ወሬ ከእውነት የራቀ ሐሰት መሆኑን ለማሳየት ነው ይላል። ስለዚህ የተወሰነ ነገር አለ። የፌዴራሉ መቀመጫ ናት፣ ደግሞ የኦሮሚያ ክልል ዋና ከተማ ናት። ምንም መደናገር አያስፈልግም። ከዚህ በተቃራኒ ያለው ሐሳብ የአናሳዎች ሐሳብ ነው ብሏል ቀጀላ መርዳሳ። ያሬድ የሆነ ነገር በቅርቡ ልናይ እንችላለን። በምክክር ኮሚሽኑ አማካይነት የውሳኔ ሐሳብ ይመጣል። ያው ምክክር ኮሚሽኑ ትልቁ የመጨረሻ የሚሄደው የውሳኔ ሐሳብ ማቅረብ ነው። ውሳኔውን የሚሰጠው ሌላ አካል ነው። ያ ውሳኔው የሚሰጠው አካል ደግሞ አብይ አህመድ ነው። አብይ አህመድ ከመሬት ተነስቶ ይህንን ማድረግ እንደማይችል ስለሚያውቅ በዚህ በምክክር ኮሚሽኑ አማካይነት የመጣ የህዝብ ፍላጎት ነው በሚል የኦሮሞ ብልጽግናን አጀንዳ ለማስፈጸም ታጥቆ ተነስቷል። ስለዚህ አሁን እዚህ ላይ ነው ያለነው። ወደድንም ጠላንም እዚህ ላይ ነው ያለነው። 6 ሚሊዮን ምናልባትም 7 ሚሊዮን የአዲስ አበባ ህዝብ በዚህ ጉዳይ ላይ አንድም ሐሳቡን አልሰጠም። ከምንም በላይ አሁን ያለው ነዋሪ ፍላጎቱ ምንድነው የሚለው ምንም ቦታ አልተሰጠውም። 6 ሚሊዮን የአዲስ አበባ ህዝብ አፉ ተዘግቶ ጆሮ ተደፍኖ አይኑ እንዳያይ ተደርጎ የኦሮሞ ብልጽግና ከተለያዩ ቦታዎች መጥተው ስለ አዲስ አበባ ድል ዕጣ ፈንታ መሳሪያው በእጃችን ነው ብለው ሊወስኑ ተዘጋጅተዋል። ያሬድ እዚህ ጊዜ ላይ ነው ያለነው። አዎ መሳይ የቀጀላ መርዳሳ መንደርደሪያ ያው ብሎ ማንም ሊያምነው አይችልም። ቀጀላ መርዳሳም ጭምር ከጠቅላይ ሚኒስትር ቢሮ የመጡ ሰው ናቸው። ስለዚህ ቀድሞ የተወሰነ የፖለቲካ ውሳኔ ነው። ያንን የፖለቲካ ውሳኔ ለማስፈጸምም ሲባል ነው ቅድም ያልኩት የሴኩሪቲ፣ የማስፈራሪያ፣ የዛቻ፣ ሰዎችን የማዋከብ፣ አጀንዳ የማስቀየር ስራም የተሰራው ከላይ የመጣ ትእዛዝ ስለሆነ በመንግስት ባለስልጣን ይህንን እኮ ራሳቸው እኮ ዝርዝሩን ጉዳይ ነው እኮ ያልነገሩን እንጂ እኮ ፕሮፌሰር መስፍን አርአያ ለውይይት እዚህ የምትመጡ የክልል ባለስልጣናትና
ከንቲባዎች እንደ ማንኛውም ተወያይ ነው የምትታዩት፣ እባካችሁ አርፋችሁ ተቀመጡ ብለዋል። ትንሽ ቆየት ብለው ደግሞ በሌላ መግለጫቸው ለአወያይነት የመረጥናችሁ ሰዎች የተመረጣችሁበትን ሚና እየዘነጋችሁ ወገንተኛ ሆናችሁ ሌላ ስራ ስትሰሩ ተገኝታችኋልና አርፋችሁ ተቀመጡ እናባርራችኋለን ብለዋል። ችግሩን እኮ ሲናገሩ ነበር። ዛሬም ደግሞ የጠቅላይ ሚኒስትሩ አማካሪ ነኝ የሚለው ዲያቆን ዳንኤል ለምን ዲያቆን የሚለውን ቃል እንደምጠቀም ፖለቲከኛው ዳንኤል ክብረት ማስፈራሪያም ዘለፋም አለ፣ ግን ቻሉት ብሎ ችግሮቹ መኖራቸውን ሁሉ ጠቁሟል። ስለዚህ ይሄ በምንም ይሁን የተወሰነ ነገር አለ፣ ያ የተወሰነ ነገር ይካሄዳል። መሳተፋችሁ ብቻ በቂ ነው። መሳተፋችሁን ልክ ዳንኤል እንዳለው አለመሳተፍ ወደኋላ መሄድ ነው። ዝም ብሎ ማስፈራሪያው ምንም ደርሶብህ ሐሳብህም ሳይያዝልህ እነሱ ያሉትን ለመተግበርም ቦታው ላይ ተገኝተህ አንድም በዝምታ ሁለትም ሐሳብህን አልቀበልም ሲሉ ዝም ብለህ መቀጠል ወደፊት መውደቅ ነው። ለብልጽግና አጀንዳ ራስህን አመቻችተህ እሺ ማለት ወደፊት መውደቅ ነውና እንደ ብልጠት እንደ ሰክሰስ ቁጠረውና አርፈ ተቀመጥ የሚል ነውረኛ ብዙ ይሄ ሰውዬ ብዙ በወንጀል ጭምር የሚያስጠይቁት ጣም የነውር ንግግሮች ድንቁር I'm sorry to say this መሳይ ይሄን ቃል በመጠቀሜ በጣም ይቅርታ አድርግልኝ፣ አድማጮችንም ይቅርታ ጠይቃለሁ። እኔ በድንቁርናው ሰው ሲኮራ ማየት ያስደነግጣል። እና አንድ ሰው በድፍረት እየደጋገመ ለህዝብ በጣም አደገኛ የሆነ አንድን ህዝብ የሚፈርጅ ህዝብ እንዲያልቅ የሚያደርግ ዛሬ የፍለጠው ቀን ነው፣ ዛሬ የቁረጠው ቀን ነው ያለ ደግሞ በቤተክርስቲያን በድቁና ስርዓት ውስጥ ያለፈ ሰው የሰይጣንን ገጸ ባህሪ ለብሶ የሚጫወት ሰው ነውና ዛሬ ይሄንን እንደ ፖለቲካ ብልጠትም እንደ ሞራል ብልጠትም አድርጎ ወደፊት ወደቁና ተነጠፉ ኮኖ እያለ ያለው እንድንረማመድባችሁ ተነጠፉ፣ ወደፊት ወደቁ፣ ከዛ መንግስት በላያችሁ ላይ ተረማምዶ ይሄዳል። ይሄ ቢያንስ በነገራችን ላይ ያሬድ ዳንኤል ክብረት ይሄንን መግለጫ ይሄንን ትዊተር ላይ የጻፈው አብን የአማራ ብሔራዊ ንቅናቄ አብን የአብይ አህመድ ኪስ ውስጥ ገባ ቆይቷል። አብን ምናልባት በመጨረሻው ሰዓት ባሪያም ለካ ጌታውን ይከዳል ከተባለ ለመክዳት ይሁን እንዲሁ በአፈር ልሶ ለመነሳት አብን አንድ ጠንከር ያለ መግለጫ አውጥቷል። እወጣለሁ ከዚህ ምክክርም ኮሚሽን እያለ ነው ያወጣው። ዛሬም በድጋሚ መግለጫ አውጥቷል። በነገራችን ላይ የአብን መግለጫ የአማራ ብልጽግና በጀርባ የላከው ነው። የአማራ ብልጽግና ያኮረፉ በአብይ አህመድ ያኮረፉ የአማራ ብልጽግናዎች በፊት ለፊት እነሱ ማውጣት ሲያቀታቸው በአብን በኩል መግለጫ አውጡ እስከመባልም ደርሰዋል። የብልጽግና ሚሊሻዎች ይህንን እያሉ ነው ያሉት። ሆነም ቀረም ዳንኤል ይህንን ያለው የአብንን መግለጫ አይተው ነው። አብን በደንብ ጠንከር ያሉ የተለያዩ ነገሮችን ዘርዝሮ አውጥቷል። ምናልባት እነበለጠ ሞላ ምን አይተው እንዲህ አይነት መግለጫ በመጨረሻው ሰዓት እንዳወጡ የሚታወቅ ነገር የለም። ለነሱ ነጥብ ለመስጠት አይደለም። ዳንኤል ክብረት ግን ይህንን ሲያወጣ እየተከራከሩም እየተጨቃጨቁም እያስፈራሩም እየዘለፉም ዋናው መመካከሩ ነው። እተዋለው ወጣለው የሚለው መንገድ በኢትዮጵያ ታሪክ አዋጥቶ አያውቅም ይላል። ይሄ ሰው ስንት ጊዜ ስንት ነገር ብለንበታል። ጠፍቶ ነበር ደግሞ አሁን መጣ። አብይ አህመድ ራሱ እነ ብሌኔን እነ ዳንኤል ክብረትን ትቶ ፊት ለፊት እየመጣ አብይ አህመድ ነው ይህንን ፕሮፓጋንዳ ከቅርብ ጊዜ ወዲህ ሲሰራ የነበረው። እነ ዳንኤል ወደ ሰገባቸው ዛሬ እየወጡ ነው፣ ቀና ቀና እያሉ ነው። ቀና ብሎ ሲመጣ ግን እንዲህ አይነት ነገር ነው የሚጽፈው። ዳንኤል ለይቶለታል። ኢየሱስን አሁን አገኘው፣ ቤተ መንግስት አገኘሁት ብሏል አብይ አህመድን ካገኘው በኋላ። ስለዚህ ስለ ዳንኤል ክብረት ስለ ትላንትናው የሃይማኖት ገጽታው ስለ ትላንትና ታሪኩ ማውራቱ ምንም ጥቅም የለውም። ዳንኤል ክብረት ሌላ ሰው ነው። አይኑን ጨፍኖ የአብይ አህመድ አምላኪና ደግዳጊ ሆኖ ጭው ወዳለ ገደል ውስጥ እየሸመጠጠ ነው የሚገኘው። ይህንን በመናገሩ ምንም አይደንቀንም። ማንን ለማለት እንደፈለገ ገብቶናል። አብንን ጨምሮ ሌሎች አሁን እያንገራገሩ ያሉ አሉ። ኢዜማም እያንገራገረ ነው። በነገራችን ላይ እንደ አብን በይፋ መግለጫ አላወጣም እንጂ አንዳንድ የኢዜማ አባላትና ዮሐንስ መኮንን ከፍቷቸዋል። በአካሄዱ በጣም ቅር እንደተሰኙ እየተናገሩ ነው ያሉት። ስለዚህ የዳንኤል ታርጌት ያደረገው ወይም ኢላማ ያደረገው
እነማንን እንደሆነ ይታወቃል ለማለት ያህል ነው። አይ እንዲሁ ባጭሩ እሱን ዋና ርዕስም ማድረግ ያለብን አይመስለኝም። ብቻ በነውሩ የሚኮራ ሰው በድንቁርናው የሚኮራ ሰው ጥቀስ ከተባለ አንዱ እሱ መሆኑን ይሄ ጽሁፉም ከዚህ በፊት የጻፋቸውም የኢህአፓ ሰዎች ጠንከር ያለ መግለጫ ሲያወጡ ለምን አታስሯቸውም ለምን አትጨርሷቸውም ብሎ በይፋ በዚህ ዘመን በይፋ ግድያን፣ ጭፍጨፋን፣ እስርን የሚያማክር እንግዲህ ይሄንን ነው የሚያማክረው ማለት ነውና የሱን ጉዳይ በዚህ እንተውና ዋናው ነገር የዚህ የአዲስ አበባ ጉዳይ እንዴት እንደተወሰነ ይታወቃል። ጊዜም አልወሰደም። ብዙ ድርጅቶች መግለጫ አውጥተዋል። ጠንከር ያለ መግለጫ ቀደም ብለውም 3 ፓርቲዎች እናት ፓርቲን ጨምሮ መግለጫ አውጥተዋል። ያላቸውን ጠንካራ አቋም ገልጸዋል። ዛሬ አብን ተጨምሯል። ሂደቱ ፍትሃዊ እንዳልሆነ፣ ወገንተኝነት እንዳለበት፣ ትክክለኛ ስርዓትን የተከተለ ውይይት እንዳልሆነ ተናግረዋል እና ይሄ ተራ ነገር አይደለም። አብን ማን ይጻፍለት ትላንት ከማጋሪ ሰራ ነበር ምናምን የሚለው ሌላ ጉዳይ ነው። በዚህ የምክክር ጉዳይ ላይ ዘገዩም አልዘገዩም ዛሬ ያወጡት መግለጫ ዛሬ ያለውን እውነታ የሚያሳይ ነው። እኛ ያለንን መረዳት የሚያሳይ ነው። ወደ አዲስ አበባ ጉዳይ ስንመጣ እኔ በዚህ መንገድ ካሳለፉት ራሱ ምንም ጥያቄ የለውም አዲስ ሌላ የማይቀለብሱት ቀውስ ይመጣል። አሁን ትልቁ ችግር ሆን ተብሎ ቅድም እንዳልኩህ ይሄን አቋም የኦሮሞያ ህዝብ አቋም ለማስመሰል ነገ ምክክሩም ሳያልቁሉ እነ ሽመልስ አንድ እሁድ ላይ በሰልፍ ክልሉን ሊያጥለቀልቁት ይችላሉ እና ዛቻ ጭምር ያለበት ምክንያቱም የሚዝቱ ሰዎች አሉ። አሁን ይሄ ጥያቄ በአግባቡ ካልተመለሰ አዲስ አበባ የኦሮሚያ ዋና ከተማ ካልተደረገች ጥቃት እንሰነዝራለን የሚሉ ነውረኞች መግለጫ እየሰጡ ነውና ይሄ በጣም አደገኛ አካሄድ ነው። መሳይ አንድ ቅድም እንዳልኩት ሰው ይሄን አጀንዳ በአግባቡ እንዲያየው ምን ችግር አለው ብሎ ችላ እንዳይል ቅድም እንዳልነው የፌደራል መንግስቱ ለአዲስ አበባ እንግዳ ነው፣ መቀመጫ የተሰጠው እንግዳ ነው የሚሆነው። ቅድም እንዳልኩ የአፍሪካ ህብረት የአዲስ አበባ መቀመጫ እንደሆነችው። ስለዚህ የኦሮሚያ ክልል የአዲስ አበባ ዋና ከተማ አድርጎ ከቀጠለ አዲስ አበባ ዋና ከተማው ካደረገ ግን በሱ ዋና ከተማ ላይ ከተማዋን የሚያስተዳድረው ፖሊሲ የሚያወጣው ግብር የሚሰበስበው ነገ ማአት አዲስ አበባ ውስጥ አሁን ታሪካዊ የሆኑ ስሞች ሁሉ ሙሉ በሙሉ ኦሬዲ እነዚህ ጥያቄዎች ቀድሞ ስለተጀመሩ ይጣፋሉ። ስለዚህ to be honest አብዛኛውን ነገር እናዳነችም እነሽመልስም ታከለውማን በነበረበት ጊዜ ከና አብይ ጋር ሆነው መሬት ላይ ብዙ ነገር ሲሰሩት ነው የቆዩት። መሳይ የኦሮሚያ ፖሊስ ሪሰንትሊ ወጣ ትላንት ባንድ ሚዲያ የሚያልኩት ያለው የኦሮሚያ ፖሊስ በአዲስ አበባ ላይ ጁሪስዲክሽን አለው። የኦሮሚያ ፍርድ ቤቶች አዲስ አበባ ውስጥ ለሚፈጸም ወንጀል ጁሪስዲክሽን አላቸው ብለው እኮ ደንግገዋል ኦሬዲ። ለምሳሌ አንተ አዲስ አበባ ውስጥ አንድ ወንጀል ቢፈጸምብህ ወይ አንድ የሆነ ክርክር የህግ ጉዳይ ቢኖርህና ጉዳይ ከአንድ የኦሮሞ የክልል ተቋም ጋር ቢሆን ድርጊቱ የተፈጸመው አዲስ አበባ ነው። ጁሪስዲክሽኑ በአዲስ አበባ ውስጥ ያሉ ፍርድ ቤቶች ነው። ግን አንደኛው ፓርቲ በክርክር ውስጥ ያለው አንደኛው አካል ከኦሮሚያ ክልል ተቋማት ወይ ከኦሮሚያ ክልል ጋር የተገናኘ ስለሆነ ብቻ የኦሮሚያ ፍርድ ቤቶችና የኦሮሚያ ፖሊስ ጁሪስዲክሽን አለው። ካለበት ቤተ ከአዲስ አበባ አንጠልጥሎ ወስዶ ኦሮሚያ ክልል አዲስ አበባ ውስጥ ለተፈጸመ ጉዳይ ኦሮሚያ ክልል ውስጥ ልትዳኝ ትችላለህ። እሱን አሁን አዲስ አበባ ላይ ወዲያውኑ የኦሮሚያ ፍርድ ቤቶች በየቦታው ይቋቋማሉ። ስለዚህ ብዙ ነገሮች ነው የሚቀያየሩት። አዲስ አበባ አሁን ያለውን አይነት ኑሮ ሊኖር አይችልም። አንዳንዶች በንጽጽር ያመጣቸው ነገሮች አሉ። ያለ አቅድም እንዳልኩት የኦሮሞን ህዝብ ጥቅም
አደጋ ላይ ሊጥሉ በሚችሉ መንገድ የተሰሩ መጥፎ የሚባሉ የቅርብም የሩቅም ጥፋቶች ካሉ ታሪካዊ ቅርሶች የወደሙ ካሉ እነሱን እንዲያገግሙ ማድረግ ኮምፐንሴሽን መፍጠር ያስፈልጋል። ግን በምንም ተአምር አዲስ አበባን የአንድ ክልል መቀመጫ አድርገህ የቀሩትን 9 ክልሎች ዋና ከተማ አሁን ካፒታል ሲቲ አይኖርም ማለት ነው። የኢትዮጵያ ዋና ከተማ አሁን ሕገ መንግስቱ የኢትዮጵያ ዋና ከተማ አዲስ አበባ ነች። የፌደራል መንግስቱ መቀመጫና የሀገሪቷ ዋና ከተማ አዲስ አበባ ነች። የኦሮሚያ ክልል ዙሪያውን ባሉት በክልሉ ሴንተር ላይ ስለምትገኝ ያላቸው ልዩ ጥቅም እንዲጠበቅ ነው እንትን የሚያደርገው። አሁን እሱን ተገልብጦ የከተማዋን የኦሮሚያ ዋና ከተማ አድርገው የፌደራል መንግስቱ ተለጣፊ ደባል ጊዜያዊ ቦታ የተሰጠው መቀመጫ ነው። ኤኒ ታይም ሊቀየር ይችላል እና በተለይ ደግሞ እምብርት ስለሆነች የሚለው እኔ ደጋግሜ የምለው ኦሮሚያ ራሷ እኮ የኢትዮጵያ እምብርት ነች። አዲስ አበባ የኦሮሚያ እምብርት ላይ ነው ያለችው። የኦሮሚያ እምብርት ነች። ግን የኦሮሚያን ክልል ደግሞ ካየኸው በሁሉም የኢትዮጵያ ክልሎች ተከቦ መሃል ላይ ያለ የኢትዮጵያ እምብርት ነው እና ኢትዮጵያ ውስጥ ይሄ ክልል የኔ ብቻ ነው የሚባል ነገር እሱ ነው ሊኖር የማይገባው። የወለጋ ኦሮሞ ባህር ዳር ላይ ባለመብት ነው። የባህር ዳር ከተማ ላይ መብት ሊኖረው ይገባል። መጥቶ መስራት፣ ሀብት ማፍራት እንደሌላው እንደ አማራ ወይዛ አካባቢ እንደተወለደ ሰው አገሩ ስለሆነ የጅማ ኦሮሞ ጎንደር ላይ ሄዶ እንደ አንድ ኢትዮጵያዊ ዜጋ ትሪት መደረግ አለበት። ጎንደር የራሱ ከተማ ስለሆነ ልክ እንደዛ ሁሉም ክልሎች ላይ አድርገ ዋና ከተማዋ ግን ደግሞ ለሁሉም ኢትዮጵያዊ ዋና ከተማ የፌደራል መንግስቱም ዋና ከተማ እና የሁሉም ኢትዮጵያዊ የጥቅም ምህልቅ የኢኮኖሚውም የፖለቲካውም የምኑም ምህልቅ ያረፈባት ቦታ ስለሆነች ኢትዮጵያን ይሄን ካፒታል ሲቲ በሁሉም ኢትዮጵያዊ ላብ ጫማ በማጽዳት ከሚሰራው መንገድ ላይ ቁጭ ብሎ ጫማ ከሚያጸዳው ሰው ጀምረህ እቃ ከሚሸከመው ሰው ጀምረህ እንቁላል እየሸጠ ዛሬ ሆቴል የገነባውን ባለ ሀብት ጨምረህ ቡና እያመጣ የዛ ሁሉ ሀብት ነች። የዚህ ሁሉ ሰው ዕውቀት ያረፈባት ከተማ ነች። ስለዚህ የጂኦግራፊ ሎኬሽን መነሻ አድርገህ የዋና ከተማ ባለቤትነትን መውሰድ አሁን በአዲስ አበባ ኮንቴክስት ልክ አይደለም። ቫቲካንን ማየት ይቻላል። ሶዌቶ በሳውዝ አፍሪካ መሃል ላይ ቁጭ ያለች ሌላ ሀገር ዙሪያውን የተከበበች ሌሎች ሀገሮችንም በከተማ ምሳሌነት ብራስልስ በፍሌሚሽ ቴሪቶሪ ውስጥ ነው ያለችው። ግን ብራስልስ የአንድ ክልል ባለቤትነት እንትን የላትም። ሪፈረንደም ሁሉ እስከማድረግ ተደርሷል። ግን ሪፈረንደም ሲደረግ የብራስልስ ህዝብ ነው ቮት ያደረገው። የህዝቡ መብት እንደተጠበቀ ነው። ስለዚህ ብራስልስ የሁሉም የቤልጂያውያን ከተማ ነች። የቤልጂየም ዋና ከተማ ነች እንጂ የፍሌሚሽ ዋና ከተማ አይደለች። እና የሚመጡት አናሎጂ እንትኖቹም ማሳያዎቹም ምሳሌዎቹም ከቅን መንፈስ ከሆነ በነገራችን ላይ አዲስ አበባ የኦሮሚያ ዋና ከተማ መሆን የለባትም ማለት የኦሮሞ ህዝብ አዲስ አበባ ላይ መብት የለውም ማለት አይደለም። ሁለቱ የተለያየ ነገር ነው። ይሄ በግልጽ መቀመጥ አለበት። ልክ እንደ ጋሞ ማህበረሰብ፣ እንደ ወላይታ፣ እንደ ወራጌ፣ እንደ ከምባታው፣ እንደ ስልጤ፣ እንደ አማራ፣ እንደ ትግሬ የኦሮሞ ህዝብ አዲስ አበባ ላይ ከሌሎቹ ኢትዮጵያዊ ጋር እኩል መብት አለው ማለት ነው። እኩል መብት አለው በዋና ከተማው ላይ ፕላስ በአዲስ አበባ ዙሪያ የሚኖሩት የኦሮሞ መንደሮች፣ ከተሞች በከተማዋ መስፋት ከከተማዋ በሚወጡ ፍሳሾች
በከተማዋ በሚወጣው አየር ብክለት በተለያዩ ምክንያቶች ስለሚጎዱ ልዩ ጥቅም የሚል ህገ መንግስቱ እሱን ስለሆነ በበቂ ጥናት ላይ የተመሰረተና የሰዎቹን ህይወት ሊያሳድግ በሚችል መንገድ እነሱን ኮምፐንሴት አድርጎ የልዩ ጥቅሙ ተጠቃሚ ማድረግና እሱን እንደውም በበቂ ሁኔታ ህገ መንግስቱ እንደውም ዝርዝር ነገር የለውም በጥሩ ሁኔታ ተጠቃሚ እንዲሆኑ ማድረግ ይቻላል። ግን አንድ ከጅማ የሚመጣን የኦሮሞ ብሔር ተወላጅ በተለየ ሁኔታ ከሌላ ቦታ ከሚመጣው ኢትዮጵያዊ አንተ የተለየ አዲስ አበባ ላይ ጥቅም አለ because አዲስ አበባ የኦሮሚያ ዋና ከተማ ስለምትሆን ብለህ ካልክ ግን እሱ አደጋል እና እኔ ያለው አንዳንድ ነገሮችን በግልጽ መነጋገር ካለብን ፍጹም በዚህ ዘመን ላይ ሊመጥን የማይችል ስብስብ ነው የኦሮሞን ህዝብ ስም ጠቅሶ አንድ የሆነ ፓርቲ እና ስብስብ መስርቶ ኦሮሞን ህዝብ ብቻ ሳይሆን ኢትዮጵያንም ወደ ገደል ውስጥ እየጨመረ ያለው ይሄ አይነት ስብስብ የኦሮሞ ህዝብ ነው እንደውም ቀድሞ መዋጋት ያለበት። ይሄ ስብስብ በዚህ ዘመን ላይ መፈጠር የለበትም። ከ200 300 ዓመት በፊት እንኳን እንዲህ አይነት አስተሳሰብ ተቀባይነት ቦታም የሌለው ነው። እነዚህ ሰዎች ግን ድንቁርናቸውን ጌጥ አድርገውታል። በታሪክ ምን ሄድ ከተባለ ወደ ኋላ እነሱ እንግዲህ ታሪክም ያነሳሉ። ወደ ታሪክ ምንድነው አሳ ጎርጓሪ ዘንዶ ያወጣል እንሂድም ከተባለ እኮ ብዙም የሚያገኙት ጥቅም እኮ የለም። ተሸናፊ ናቸው። በታሪክም ከተሄደ ሌሎች መስፈርቶችን ከከተማ ጋር በተያዘ ባለቤትነትንም እነሱ የሚያነሱትንም ጥያቄዎች ለመመለስ የሚነሱ የተለያዩ ነገሮችንም ብንወስድ በሁሉም ተሸናፊ ነው የሚሆኑት። የአዲስ አበባ ህዝብ 6-7 ሚሊዮን የሚሆነውን የአዲስ አበባ ህዝብ አንድ ቦታ ከርችመውበት አትሰማም አትለማም ሐሳብ አትሰጥም ምን አገባ ብለውት እነሱ እንወስንልህ ሲሉ ከዚህ በላይ ድንቁርና የለም። ስለ ታሪክ ያነሳሉ። እስቲ እንስማ። አንድ የኦሮሞ ኢሊት ነኝ የሚል በፊት እዚህ አሜሪካ የነበረውን እዛ ገብቶ ስለዚህ ሰው ታሪክ ወደ ኋላ ላይ ምንናነሳለን በአንድ ሚዲያ ላይ ተናገረውን እስቲ እንስማው። እንዲህ ያለ ነው ያለው ያሬድ። ለኦሮሞ ህዝብም ወይም ደግሞ ለኦሮሚያ አጠቃላይ አስተዳደርም ምን ጉድለት ያመጣል ባለችበት ብትቀጥል የሚለው የፌደራል መንግስት ተጠሪ ሆና ማለት ነው። እንግዲህ አሁን የኦሮሞ ህዝብ እየጠየቀ ያለው ምንድነው? ታሪካዊ ትስስሩን ከግንዛቤ ያስገቡ። አሁን ሀገር ግንባታ ማለት ምን ማለት ብለናል? ያለፈውን ታሪክ መረዳት፣ እውቅና መስጠት ያለብንን እውቅና መስጠት፣ ይዘን መቀጠል ያለብንን ማስቀጠል፣ መርሳት ያለብንን መርሳት አይደለ ያልነው? የኦሮሞ ህዝብ ላይ ሲደርሳ ይሄ መረሳት የለበትም አይደለ? አዲስ አበባ በታሪክ የኦሮሞ መሬት የኦሮሞ ጎሳዎች ስም መጠሪያ ይዛ ያለች ከተማ ነች። ስጡኝ በሙሉ ልውሰድ እናንተ ሄዱልኝ እኮ አይደለም። አሁንም እንዳለ ይሄንን ታሪክ ተረዱልኝ። ከማንነቴ ጋር የነበራትን ትስስር ተረዱልኝ። ዋና ከተማዬ መሆኗንም ተረዱልኝ። እምብርቴ መሆኗን ተረዱልኝ። ቆርጣችሁ ከክልሌ ውስጥ አታውጡ ነው። ይሄ ፌር ጥያቄ ነው ለኔ። ይሄንን አናረግም እምብርቴን ቆርጠን እናወጣለን የሚለው የኦሮሞን ህዝብ እንደዚህ የሚልም አካል አለ ብዬ አልገምትም። ብልም ትክክል አይደለም። በምንም ማለት መጀመሪያ ያልኩት እንሞታታለን እንጂ የሚለው ነገር ያመጣል እንጂ የሚቀር አይደለም። ስለዚህ ይሄ ፌር ጥያቄ መሆኑን መረዳት ነው መጀመሪያ። ዋናው ነገር ይሄ ጥያቄ ሌጂቲሜት ነው ወይስ አይደለም የሚል ነው። መልሱን እንመጣበታለን። እንግዲህ ህጋዊ ነው ወይስ አይደለም የሚለውን ለመወሰን አንደኛ ታሪኩን መረዳት ያስፈልጋል። የደረሰውንም ግፍ አብሮ መረዳት ያስፈልጋል። ከማንነት ጋር ያለውን ትስስር መረዳት ያስፈልጋል። ይሄን ስልሽ ምን ማለት ነው መሰለሽ ሊዱ? ለምሳሌ 22 አካባቢ ያው የኤካ ኦሮሞዎች መሬት ነው የሚባለው። ኤካ ነው ክፍለ ከተማው ራሱ ስሙ። አሁን ከዛ የሆነ ሰው አንድ ወንድማችን ከራያ መጥቶ ደብረዳሞ የሚል ህንጻ ሰራበት። ሆቴል ነበር። ሆቴል ደብረዳሞ ነው ስሙ። ምንም ችግር የለም። የኤካዎች መሬት ላይ ደብረዳሞ የሚል ህንጻ ቢሰራ ሁለት ማንነቶች ተደራርበዋል ማለት ነው። ሁለቱ ማንነቶች መደራረባቸው ምንም ችግር የለበትም። ችግር የሚሆነው ምንድነው? ሁለቱን ማስተዳደር ካልቻልን ነው። ደብረዳሞ መጥቶ ኤካን የሚሰርዙ ከሆነ ወይም ደግሞ ኤካ ደብረዳሞ እዚህ መሆን አትችልም የሚል ከሆነ ነው ችግር የሚሆነው። እኔ
አንዱ አሁን ከመጨረሻ እንደምሳሌ የሰጠው ነገር ምን አይነት አስተሳሰብ ላይ ቆሞ እየተናገረ እንደሆነ ማሳያ ነው። የየካ ኦሮሞዎች የካ የሚባለው አካባቢ ላይ ከደብረ ዳሞ የመጣ ሰው ህንጻ ገንብቶ ደብረ ዳሞ ህንጻ አለው እና ሁለቱ ማንነቶች ተደራርበዋል ይላል። ምንም የተደራረበ ማንነት የለም። የህንጻ ስም ነው። ዋሽንግተን የሚባል ህንጻ አለ አዲስ አበባ። በሌላ ሀገር በውጭ ሀገር በሌሎች ሀገሮች ከተሞች የሚጠሩ ህንጻዎች ስሞች አሉ አዲስ አበባ ውስጥ እና ያ ደብረ ዳሞ የሚባለው ህንጻ ሆቴል whatever የካ የሚለውን ስም በምንድን መንገድ ነው የሚደርበው? እሱ አይምሮ ውስጥ ያለው እንዴት የካ በሚባለው የኦሮሞ መሬት ላይ አንድ ሰው መጥቶ ደብረ ዳሞ የሚባል ነገር ለምን ሰራ ነው ሊገባኝ አልቻለም። ይሄ ነው አየህ የከተማ ባለቤትነት በተለይ እንደ አዲስ አበባ አይነት የከተማ አሁን ያለችበትን ሁኔታ ለአንድ ክልል ስትሰጥ የሰራውን ህንጻ ስም ጭምር ይወሰንልሃል። አንተ በራስ ገንዘብ የሰራውን ህንጻ የፈለከውን ስም መስጠት አትችልም። የነውር ስም በርግጥ ልሰጥ አትችልም። መጥፎ ማህበረሰብን የሚጎዳ ምናምን እንትን አትልም። ግን ለምሳሌ እንትን ወላይታ ወይ ደብረ ዳሞ ወር ምናምን መቅደላ ምናምን ብለህ ሰይማለሁ ስትል እንዴ በማመሬት ላይ ነው እንደዚህ አይነት ስም ሰጠው ሊልህ ነው ማለት እና እነዚህን እንደተደራረቡ ማንነቶች ቆጥሮ በእኛ መሬት ላይ ይዘህ የመጣው ስም እኛን ስለሚጫነን ብሎ ለሱ ግል ያወጣ ነው ማለት ነው። ይሄ ነው አያደገው እና ይሄ ከቅን ልቦና የመነጨ አይደለም። አንድ ሁለተኛ እዛው ከራሱ ጋር ኮንትራዲክት ያደርጋል። አገር ግንባታ ላይ እናተኩር ማለት በታሪክ የተፈጠሩ ነገሮችን ዕውቅና መስጠት እኛም ያስፈልጋል ብለናል። መተው ያለባቸውን ነገር መተው አለባቸው ይላል። መተው ያለበትን ነገር ትተህ ዛሬ ያለውን ነገር አጠናክረ ፍቅርን አብሮነትን ሊያጠናክር በሚችል መንገድ ይዘህ ለምሳሌ የኦሮሞ ባህልን አዲስ አበባ ውስጥ ሃይሊ ፕሮሞት እንዲደረግ ካልቸራል ኢንስቲትዩሽኖች አቋቁመዋል። ቬሪ ፖዚቲቭ ያስፈልጋል። እኔ እንደውም የምለው የልክ የኦሮሚያ ባህል ማዕከል እንዳለው ሁሉ አዲስ አበባ ውስጥ የ86ቱም ብሔር አቅም ቢኖረን የባህል ማዕከል መኖር አለበት። የአማራ ባህል ማዕከል አንዱ ኮርነር ላይ፣ የወላይታ የባህል ማዕከል፣ የጋሞ ባህል ማዕከል፣ የወራጌ ባህል ማዕከል እየተባለ ክልሎቹ ብር አቅም ቢኖራቸው አዲስ አበባን የሁሉም ማዕከል መሆኗን ሊያሳይ የሚችል የባህል ማዕከል ገንብተው ቱሪስት ሲመጣ ከጠዋት እስከ ማታ የአንዱን ክልል ማዕከል ሄዶ ሌላው ጋር እየሄደ ሪል ኢትዮጵያ ምን እንደምትመስል አዲስ አበባ ላይ ሊያይ ይችላል። ከዛ ደግሞ ሊዞር ይችላል። አይ የኔ አሁን እኮ እንግዲህ ነገ አንድ ልክ አዲስ አበባ የኦሮሚያ ዋና መቀመጫ ስትሆን አዲስ አበባ ላይ ለምሳሌ አንድ ክልል መጥቶ የሆነ ነገር መስራት እፈልጋለሁ ቢል ፈቃጁ አንድ ክልል ነው። ስለዚህ ልክ ኦሮሚያ ክልል ሄደ የሆነ ነገር ልስራ ስትል ከፈለጉ ይፈቅዱላል፣ ካልፈለጉ ይከለክሉዋል። ወይ አማራ ክልል ሄደ የሆነ ነገር ልስራ ስትል የክልሉ መንግስት ነው የሚፈቅድልህ የሚከለክልህ። አሁን ግን አዲስ አበባ ውስጥ የአገሪቷ ዋና ከተማ ውስጥ ምንም ነገር ለመስራት መጀመሪያ ፍቃድ የምጠይቀው ከኦሮሚያ ክልል ነው ማለት ነው። ይሄ በጣም አደገኛ የሆነ አምባላንስድ የሆነ በማህበረሰቦች መካከል የኢኮኖሚ መበላለጥን፣ የአሰፋፈር መበላለጥን፣ የዲሞግራፊ ለውጥን ሁሉ ሊያስከትል የሚችል ምናልባትም ከቆይታ በኋላ ኢትዮጵያ ሌላ ካፒታል ሲቲ ከሌላት የምትወከልበት የኢትዮጵያ የሚባል ኢትዮጵያን የሚወክል ዋና ከተማ አይኖርም ማለት ነው እና ለአብሮነት ለጋራነት ሲባል አሁን እሱ ሲል ብሔራዊ እንትን ማንነት ግንባታ ዕውቅና የሚሰጠውን እየሰጠህ የሚተወውን እየተውክ ሌላውም እንደዚሁ የኦሮሞ ህዝብ ብቻ የኦሮሞ ክልል ብቻ ሳይሆን ሌላውም አካል የሚተወውን ነገር ለጋራ ጥቅም እየተወ
መሄድ አለበት። ካለበለዚያ እኮ አሁን አገራዊ መገለጫ ያላቸውን ፕሮጀክቶች ክልሎች ውስጥ ሄደህ መስራት ሪስክ አለው ማለት ነው። ያሬድ ምናልባት እዚህ ላይ ግልጽ ለማድረግ ያለ እነሱ አሁን እያሉ ያሉት የወል ትርክት አብይ አህመድ የወል ትርክት ይዘን መተናል። የወል ትርክት ሁላችንም የሚመለከት ነው። እሱ በራሱ አብይ አህመድ የራሱ የአእምሮ ጭማቂ ወል ትርክት ምንድነው ኢትዮጵያውያን የተስማሙበት ነው። እሱ ሌላ ጉዳይ ነው። እያደረጉ ያሉት ግን የወል ትርክት ሁሉንም የሚመለከት ሳይሆን ንቅለ ተከላ ነው እያደረጉ ያሉት። ንቅለ ተከላ ትላንት ኢትዮጵያን በተለያዩ መስተጋብሮች የአንድ ማንነት የአንድ ብሔር የአንድ ቋንቋ እሱ ይሁን ማለት አይደለም። መቀየርም ካለበት ወይም ትርክትም መለወጥ ካለበት አሁን እነሱ እያደረጉ ያሉት የአማራ ነው ብሎ ያመኑትን እየነቀሉ በኦሮሞ መተካት ነው ወይ የወል ትርክት እያደረጉ ያሉት? ያንን ስለሆነ ነው። አብይ አህመድ በቅርቡ የተናገረውንም ታስታውሳለህ። የኢትዮጵያን ስርዓተ መንግስት በገዳን ቀይሯልና አይነት የሚመስል ቃለ መጠይቅ ነው ያደረገው። ስለዚህ እነዚህ ሰዎች እያደረጉ ያሉት የአንድን ማህበረሰብ ሁለመና ነገር እንግዲህ ኢትዮጵያ በታሪክ የተሰራች ነች። 3000 ዓመት በአመቱ ልንለያይ እንችላለን። የትኛውም ይሁን ግን በተለያዩ ጦርነቶች በተለያዩ ፍጭቶች ውስጥ ተሰርታ የመጣች ሀገር ነች። እሱን በ3000 ሚሆን በ1000 ዓመት የተሰራችን ሀገር በ8 ዓመት ውስጥ ካለወጥኩ ብሎ ቡራ ከረዩ እያለ ያለ አገዛዝ ነው የአብይ አህመድ አገዛዝ። እነዚህ ሰዎች ደግሞ እየመጡ ምንም ነገር ይምጣ ትቀበላላችሁ አለበዚያም እንተላለቃለን ያሉት እድል እንኳን አልሰጡትም። ለሌላው ማህበረሰብ ምንድነው የምትፈልገው? የኦሮሚያ ክልል እንግዲህ ከትግራይ በስተቀር ከሁሉም ክልሎች ጋር ይዋሰናል። ከሁሉም ክልሎች ጋር ግጭት ውስጥ ነው ያለው። ይገባኛል መሬት ብሎ ከሲዳማ ከሶማሌ ከአማራ ከሃዲያ ከብዙ ከሚዋሰናቸው ክልሎች ጋር ፍጥጫ ውስጥ ያለ ክልል ነው። ለምንድነው እንደዛ የሆነው? ባለፉት 8 ዓመታት ኢትዮጵያ ለምንድነው እንደዚህ አይነት ቀውስ ውስጥ የገባችው? እውነት እነሱ ኢትዮጵያን የሚያድን ኢትዮጵያን የሚያሻግር እንደሚሉትም አፋቸው ውስጥ እንደሚመላለሰው ወደ ብልጽግና እየወሰዷት ወይስ የበለጠ ቀውስ የበለጠ መፈራረስ የበለጠ ትንንሽ ሀገሮች ምስራቅ አፍሪካ ላይ እንዲፈጠር ነው እያደረጉ ያሉት? ይህም በደንብ የኢትዮጵያ ሕዝብ ቆም ብሎ ሊያስብ ይገባል። እንደው ያሬድ እዚህ ላይ መናገር ካለብህ እዚህ ላይ እንደው መልእክትም ማስተላለፍ ካለብህ እነ ብርሃኑ ነጋ ምን እየሰሩ ያሉት? ሌሎች ኃይሎችስ ምንድነው እያደረጉ ያሉት? እነዚህ ሰዎች ዕውቀት የለ መረጃ የለ ታሪክ የለ ምንም ነገር የለም ስልጣኑ በእጃችን ብቻ ገብቷል ብለው ነው ይህንን አጋጣሚ ተጠቅመው የፈለጉትን ለማስፈጸም ከዚህም ከዛም ተሰባስበው የመጡት። ስለዚህ ሌሎችስ ምን እያደረጉ ነው? ይሄ ወቅት በጣም ሁላችንም የምንፈተንበት ሁላችንም ነገ በታሪክ ፊት ለፊት ቀርበን ፍርድ የምናገኝበት ጊዜ ነው ያለ ነው። ምን እያደረጉ ነው ሌሎቹ? ቅድም ባስደመጥከው የብርሃኑ ንግግር ላይ አንድ ነገር በጣም ስትራይክ የሚያደርግ የተናገረው ነገር ይህንማ ትቀበሉ ከሆነ መተላለቅ ነው ብሏል። እንዋደቃለን እንሟሟታለን አይነት ነገር የሚል ዛቻ ያዘለ ንግግር ጭምር ነው ለጋዜጠኛው የመለሰላት። ለሄደን ይሄም አይሆን ከሆነ መተላለቅ ነው ያለው። ስለዚህ ጥሪም ጭምር እያደረጉ ነው። አዲስ አበባ አሁን በፊት በክልል መንግስት ይቀርብ የነበረው በኦሮሞ የፖለቲካ ኃይሎች ይቀርብ የነበረው ጥያቄ በመንግስት አካላት ነው አሁን በቀጥታ የሀገሪቷን ማዕከላዊ መንግስት በተቆጣጠሩ የፖለቲካ ኃይሎች ነው እየቀረበ ያለውና እሱን ማትቀበሉ ከሆነ ይሄንን አልቀበል ካላችሁት ኃይሎች ጋር መተላለቅ ነው የሚል አደገኛ በጣም አደገኛ የሆነ መልእክት ነው። ቀጀላ መርዳሳም በአብላጫ ድምጽ አልፏል የሚሉት በጣም የሚያስቀው ነገር ይሄ አጀንዳ ውይይት በተደረገበት ግሩፕ ውስጥ ኮሚቴ ውስጥ በ10ም በ25ም በ50ም በ500ም በምንም ይበሉት ምን አይነት የውክልና ስትራክቸር ነበር ያለው? ማን በምን ያህል መጠን ተወክሏል? አፌም ሞልቼ የምናገረው ሁሉም የሀገሪቷ የቀረው የሀገሪቷ ህዝብ እኔ ብዙ የኦሮሞ ብሔር ተወላጆች ጭምር ኢትዮጵያ አዲስ አበባ የሁሉም ኢትዮጵያዊ ነች ብለው ነው የሚያምኑት። ስለዚህ እነዚህ ውይይቶች ላይ የብልጽግና በዚህ የሚያምኑ የክልሉ ባለስልጣናትና ይሄንን አስተሳሰብ የሚያራምዱ ሰዎች በምን ያህል ፐርሰንቴጅ ነው ከሌላው ህዝብ ጋር በንጽጽር ተወክለው የአብላጫ ድምጽ ያገኙት?
ይሄ መጠየቅ አለበት። ይሄ የአማራ ህዝብ ወይ የትግራይ ህዝብ ወይ የአንድ ክልል ህዝብ ጥያቄ አይደለም። አዲስ አበባ የኢትዮጵያ ዋና ከተማ የሁላችንም ነች የሚለው የሁሉም ኢንክሉዲንግ የዚህ የፖለቲካ ግርግር ሰለባ ያልሆኑ በብዙ 10 ሚሊዮኖች የሚቆጠሩ የኦሮሞ ብሔረሰብ ተወላጆችን ጨምሮ የቀረው ኢትዮጵያዊ ሁሉ እዚህ ላይ እኔ ብዥታ አለው ብዬ አላስብም። ስለዚህ ይሄ ዛቻው ማስፈራሪያው ሌላ መልክ ሌላ አደጋ ይዞ ይመጣ ይሆናል እንጂ እንትን አይደለም። እኔ እንደ ከመብትም አንፃር ነው አሁን ይሄን ነገር ማየት የሚያስፈልገው ከመብትም አንፃር ነው። የኢትዮጵያ ህዝብ ዋና ከተማ ነች ተብሎ ተነግሮት ነው መንደሩን ሳያለማ ቀይውን ጥሎ መጥቶ አዲስ አበባ ላይ ያለ ሌላ አንጡራ ሀብቱን ያፈሰሰው። በአመት አንዴ ለመስቀል ወደ ሀገራቸው የሚሄዱ የውራጌ ማህበረሰብ ሰዎች አዲስ አበባ ላይ ያፈሰሱትን ያለ ሀብት የሩቡን ሩብ መንደራቸው ላይ አላፈሰሱም። ጎጆ ቤት ነው ሲሄዱ የሚያገኙት። ያለ ጉልበታቸውን አቅማቸውን አዲስ አበባ ላይ ነው ያፈሰሱት ቢኮዝ ዋና ከተማችን ነች ብለው ስለሚያምኑ። የጎጃም የጎንደር ገበሬ ነጋዴ ያለ የሌለ ሀብቱን አምጥቶ ያፈሰሰው አዲስ አበባ ላይ አዲስ አበባ ላይ ባለማው ልክ ክልሉን መንደሩን ቀየውን ምናልባት እዛ የተወለደበትን ጎጆ ቤት ሁሉ ያልቀየረ ሊኖር ይችላል። ቢኮዝ አዲስ አበባ የኔ የጋራ ከተማ ነች ብሎ ስለሚያስብ የጅማን ቡና የአጋሮን ምኑን ወርቁን ምኑን የሸጠ የኦሮሞ ተወላጅም መጥቶ አዲስ አበባ ላይ ነው ኢንቨስት ያደረገው ቢኮዝ አዲስ አበባ የኔ ነች ብሎ ስለሚያስብ። ይሄ ነው የአዲስ አበባ ገጽታ ማንነትም የተገነባው በዚህ ሳቤ እና ይሄን ኦነርሺፕ እነጥቃለሁ ስትል ከሁሉም ኢትዮጵያዊ ጋር ነው የምትጣለው። እና የፖለቲካ ግርግር ሊያስነሱ ይችላሉ። አሁን የብርሃኑ አነጋገር ይሄን አጀንዳችንን አሁን ወቅቱ ነው ማትቀበሉ በጉልበት አጀንዳ አድርገነዋል ስልጣን ስለያዝን አስፈራርተንም ዝተንም ምንም ብለንም አንቀበልም ብላችሁ ሪዚስት የምታረጉ ከሆነ ግን እንተላለቃለን ወይም እልቂት ይኖራል ብሎ ዛቻ ነው እየሰነዘረ ያለውና ይሄ ሌላ ነውር ነው። አገር እጁ ላይ ያለች አገር የሚመራ በሚኒስትር ደረጃ ኢትዮጵያን ወክሎ የኢትዮጵያዊ የሆኑ የሚኒስትር ተቋማትን የሚመራ ሰው ሌሎቹም ቢሆኑ እንዲህ አይነት ዛቻ ማስፈራሪያ ህዝብ ላይ መሰንዘራቸው ነውር ነው። መሳይ ያሬድ በጣም አመሰግናለሁ። በተለይ በአዲስ አበባ ጉዳይ ላይ እረፍት የሌለው እንቅልፍ የማንተኛበት አጀንዳን የተነሳው በኦሮሞ የጽንፈኛ ፖለቲካ አራማጆች በኩል እጅ ለእጅ ተያይዘው ከዚህም ከዚያም ተጠራርተው እንደው ይሄ ጊዜ የኛ ነው ስልጣኑ ከእጃችን ከመውጣቱ በፊት ይሄን ጉዳይ ከዳር እናድርስ፣ ይሄ ጊዜ ካመለጠን ሌላ ጊዜ እድሉን አናገኝም ብለው ተረባርበው መጥተዋልና ኢትዮጵያን ማዳን ምንፈልግ ለአንድ ብሔር የሚተው ጉዳይ አይደለም፣ ለአንድ የተወሰነ ስብስብ የሚተው ጉዳይ አይደለም። ኢትዮጵያ ሁላችንም ናትና ይሄ ተስፋ የቆረጠ በጣም ኋላ ቀር የሆነ ስብስብ አጀንዳውን ለማስፈጸም እየተሯሯጠ ባለበት ሰዓት ላይ ሌሎቻችንስ ምን እያደረግን ነው የሚለውን ለየራሳችን የምንተው ጥያቄ ነው። ጊዜው አሁን ነው። ሁላችንም የምንፈተንበት ምን አደረግን ተብለን በታሪክ ሚዛን ላይ የምንለካበት ጊዜው አሁን ነውና ይህንን ምን እያደረግን ነው የሚለውን ወደፊትም በተለያዩ ዝግጅቶች የምንነሳበት ርዕሰ ጉዳይ ይሆናል። ያሬድ ጨርሰናል። በጣም ነው ማመሰግነው። ዝገርስተለ መሳይ እኔም አመሰግናለሁ።